እኔ የእውቀት ጋፕ አለው ብዬ ዶክተሩን አላስብም። ምክንያቱም በስነ መለኮት ሲያስተምር ነበር ምን ነበርና ጋፕ ነው የእውቀት ተከፍሎ ነው ብሎ ለመቃል ተቸገርኩኝ። ለዛም ነው ደውሎ መጠየቅ አስፈላጊ የሆነው። ደውዬ ያወራነውን ነገር ለዚህ ለሚዲያው ማቅረብ ስለማያስፈልግ ማለት ነው። ለምን የምር ሄዳ ጸልሳን ነው አሁን ይሄ ነገር ተሰውሮ ነው ማለት አሁን እኛ እንኳን የምናውቀው አይደለም። በሱ ደረጃ በስነ መለኮት ትምህርት የሚያስተምር በጣም በተለይ በፊሎሎጂ ድርሳናት ላይ የቃላት የስሞች አጋቦችን በደንብ የሚያቅሰው ጋር ይሄ እውነት እውቀት ተሰውሮ ነው አይደለም። ታላቁ እንዳልከው የአንድ ቤት ሆኖ ምንድነው የናክል የእውቀት ጋፕ የተፈጠረው? ለዛ ነው ይሄን ሰው እንደዚህ አይነት ነገር ሲፈጠር እንደው ከባለቤቱ ቼክ አድርጎ ያልኩትና ቅድም ዘካርያስ በተደጋጋሚ ጊዜ ያየሁ ለህዝቡ ስለማይመጠን ነው ማልነግራችሁ ከሱ ጋር የተነጋገር ነው። ለዛ ነው ትልቅ ፎልት ያገኘ መስሎ ኮመንት ላይ ደውላ ያልከው ነገር ንገርን ምናምን ስትል ስታሰለች ነው ብሎክ ያረኩ። በግልጽ ነው የምነግርህ ስለማይመጠን ነው። በቃ እኔ ደውላችሁ አራግጡ ያሉት ምንድነው እንደዚህ አይነት ሰዎች ሲስቱ አንደኛ አውደ ምሕረቱም የኛ ነው እንዴ ስብከተ ወንጌል ይምራው እንጂ ሰባኪያነ ወንጌል ኑሩ እንጂ በእኛ አውደ ምሕረት ማንም ሰው የፈለገውን ነገር መናገር የለበትም። ስለዚህ የተናገረውን ሰው የመጠየቅ አካል መብት አለን። ምን አገባን እንባል አይገባም። ስለዚህ መጠየቅ አለብን ያንን ሰው። ስለዚህ አሁን መጠየቅ አለባችሁ። እንዲህ ተምረን ነበረ አንተ እንደዚህ አሁን እንደዚህ መምህር እንደዚህ ያስተምራል ከምን አንጻር ነው ያስተማርከው? እንዲህ የሚሉ ትምህርቶች ስለሌሉ ነው ምንድነው ብሎ በቀጥታ መጠየቅ አለባችሁ። ምንድነው የክፋቱ መጠየቁ? ሰውየው መላሽ ካለው መስጠት መስችል ከሆነ ያ ነው። ከዛ ጠይቀን አረጋግጠህ ደግሞ የምር ሆኑ ተብሎ የምር ሙሉ ቪዲዮ መለቀቁ ብቻ አይደለም የሙሉ ቪዲዮ ጀርባ ምንድነው ያለው ይሄ ነው ማየት ያለባችሁ። አንዳንድ ሰዎች የተቆረጠ እኮ ቪዲዮ አይደለም እኮ ሙሉ ቪዲዮ ተሰማ እኮ የሚሉ ቪዲዮ ጀርባ ምንድነው ኢንቴንሽኑ ምንድነው? የእውቀት ተከፍሎ ወይስ ኢንቴንሽናሊ በስነ ስርዓት ሌላ ተልኮ የያዘ ነው? ስለማይጠቅም ነው ወደዚህ ሚዲያ ላይ መተን እንደዚህ ብዬ እንደዚህ ብሎኝ እንደዚህ ብዬ እንደዚህ ተጠይቀው እንደዚህ ብዬ መውራት የማያስፈልገው። ግን መጀመሪያ ከመመሩ የምር ግን ይህን ከተናገሩ ከምን አንጻር ነው የቤተክርስቲያን ትምህርት እንዲሆኑ ሳለ አንተ ከምን አንጻር ይህን ነገር ገልጽ ነው በቀጥታ ሰውየው መጠየቅ ያስፈልጋል እንጂ የተባባልነውን ነገር ሁሉ እያወሩ መጥቶ ልክ መናፍቃን ሪከርድ እንዳደረግነው በጋሻው እንዲህ ሪከርድ እያደረግን እዚህ የምንለቀው አይደለም። እና አታዝጉም። በቃ አጉል አራዳ አጉል አጣሪ ምናምን ሆናችሁ ዝም ብላችሁ ኮመንት ላይ ያለውን ንገረን እንደዚህ ንገረን እንደዚህ ቪዲዮ ምናምን ብላችሁ እንደዚህ የተልከሰከሰ ነገር ማቅረብ የለብንም። እኛ አለቀ። አሁንም ቢሆን ነገም ማንም ከቤተክርስቲያን ትምህርት ያፈነገጠ ነው ሲሰጥ ጠይቁት። ስልኩ ካለ ደውላችሁ ለምን እንደዚህ ያልክ በሉት። ለምን እንደዚህ ያልክ ብሎ ያንን ሰው መጠየቅ ማለት በአውደ ምሕረት በይፋ በቪዲዮ ስራ ማለት አይደለም። ጠይቀው ጠይቀ ከታረመበት ከዳነበት ሰየው። ካልተመለሰ ደግሞ ኦፊሻል በመድረክ ለተነገረ ምላሽ ኦፊሻሊ ምላሽ ሰጥበት። ሁለተኛ ስብከተ ወንጌሉ አይመለከተው አለቃው አይመለከታቸው ይመለከታቸዋል። ማን የማይመለከተው ነገር አለ? ይሄንን መቋጠር አለባቸው። ለዛ ነው ስብከተ ወንጌል ኃላፊ ጋር መደወል አለቃ ጋር ደውሎ ምንድነው የሚለው ማለት ነው። መድረኩም የኛ ነው። ልክኛ እንደ ባይታዋር እንደ ውጭ አድርገን እነሱ አውደ ምሕረት እንደፈለጉ ይናገሩ። እኛ እዚህ ሚዲያ ላይ ምላሽ እስከመቼ እንደዚህ ብንዘለቀው? ለምን ልክ ባለቤት ከሆነ መጠየቅ አለብን። ለምንድን ነው በገዛ አውደ ምሕረታችን እንዲህ ትምህርት የሚሰጠው? የእውቀት ጋፕ ነው? የኔ አለመረዳት ችግር ነው? ቆርጬ ተረድቼ ነው? ባልተገባ መንገድ ተረድቼ ነው? ከምን አንጻር ብላችሁ ባለቤቱ መጠየቅ አለብን። ምክንያቱም አውደ ምሕረቱ የኛ ነው። ቤተክርስቲያን እኮ የኛ ነው። ቲክቶኩ ብቻ ነው እንደ የኛ? ስልኩ ብቻ ነው እንደ የኛ? መጠየቅ አለብን እንጂ ወሬ የምናመላልስበት አይደለም። እና በጣም ከመጀመሪያው ጀምሮ ከተከፈተ ጀምሮ አዳመጥኩት፣ ለማለፍ ሞከርኩኝ። ዘካርያስን በጣም የሰማሁት እየደጋገመ ታዘብ ያለው እንደዚህ ምን ትታዘባል? ያወራሁትን ያለው ትላንትና የተናገርኩት ወሬ ነኝ። ዛሬ ምላሽ ይሰጥበታል። ዛሬ ነው ብለን የተናገርኩ እኔ ነኝ እኮ። እና አጉል አትመጻደቁ። በቃ የሆነ እንትን ያገኛችሁ መስሏችሁ ዲስኳሊፊኬሽን ይሰጥ እንደዚህ አትወል። በቃ ካልጣማችሁ ብሎክ አድርጋችሁ ውጡ። በቃ ይሄ እዚህ ጋር ወሬ የምናመላልስበት እንደዚህ ያለ እንዴት የምንባላበት አይደለም። በቃ አውደ ምሕረቱ የኛ ከሆነ አውደ ምሕረቱ ላይ የሰበከውን ሰባኪ የመጠየቅ መብት አለን። ግዴታችን ነው። በቃ ከየት አመጣኸው ይህን ትምህርት? ከመጽሐፍት የወጣ ከአውድ የወጣ ከየት አመጣኸው? ለምን ትሰብካለህ? ሲሆን በእኛ አይደለም ብያቸዋለሁ። የሊቃውንቱ ጉባኤ ይሄን ነገር ቢያጣራል ግልግል ነበር። ወዲያው እንደሰማ ምንድነው የትምህርት ብሎ አለቃውን ስብከተ ወንጌሉን ጠይቆ የማረብ እውነት
በአካሄድ ደረጃ በመዋቅር ባለቤት ቤተክርስቲያን እኛ አልነበርንም። ከሌለ ደግሞ እኛ እንደ ባለቤት መጠየቅ አለብን ነው። ባለቤቱን ራሱ ማለት መጠየቁ እንደው ክፋቱ ጠይቀ ነው ከተመለሰበት ሰየው። እንደዛም ሆኖ ግን ቢመለስም ራሱ ሙሉ ቪዲዮ ከቪዲዮ ጀርባ ያለውን ነገርም ተረድተን ከዚ በኋላ ኦፊሻል ልክ አሁን እኛ እንዳደረግ ነው ምንም ሳንደባበቅ ኦፊሻሊ ምላሽ መስጠት ትችላላችሁ እንጂ ልክ እንደዚህ ብለን ነቃ እንደዚህ ብዬ እንደዚህ ብሎኝ እንደዚህ አልከ እንደዚህ ብሎ ልክ ሰውን ማስጠቆር ምናምን እንከለቀማ ውስጥ እንዳልገባ እንድትረዱ ለማስቻል ያክል ነው ያነሳሁት ለማለት ፈልጌ ነው። ኤኒሃው ታላቁ እንዳለው የሚመጡ ከሆነ ቀሲስ ማን ነው ዶክተር ዘሪሁንም ሆነ ቀሲስ ዘበነም ሌሎቹም መተው በቲክቶክ ላይቭ ላይ ካላቸው አካውንት ያላቸው አይመስለኝም። ካላቸው ግን መተው እንደ መማማር ማንሳት እንችላለን። አሁን እኛ ያነሳው ነገር በተለያየ መንገድ የመስማት እድሉ ካጋጠማቸው መተው እንደዚህ በይፋ ህዝቡ ግራ የተጋባውን ቢያጠሩለት በደንብ አድርጎ ቢሰማው በደንብ ቢያዳምጡ የሆነ የክርክርና ምን ሳይሆን የመማማር ምክንያቱም አንድ ቤት ውስጥ ያለ ነው የተለየ የምንፍቅና ክደት የለም ብለና ምናምን እስካሁን እንግዲህ ነገ የሚገለጠው እንደተጠበቀው ነው። ግን እስካሁን ድረስ ባለው ግን ኦርቶዶክሳውያን ቤተክርስቲያን አባቶች መምህራን እንደሆኑ እናምናለን። የተለየ ነገር ከሌለ መተው በአካል ከተቻለ ደግሞ እዚህ ላይቭ ላይ ተመቶ ህዝቡ ግራ ተጋብተዋል እንዲህ ባስተላለፋችሁት መልእክት እናንተ በዚህ ጉዳይ ላይ ምንድን ነው ያለው? የእይታ ችግር ነው? የእውቀት ችግር ነው? የቃላት አጠቃቀም ነው? ምንድን ነው? ሌላስ ተልእኮስ አለ ወይ? ከሌለው ትክክለኛ ትምህርቷ ምን ይመስል ነበር ብሎ በትህትና እንደዚህ ማናገር ይቻላል። ቢመጡ እሰየው ደስ ይለናል። ከኛ ይልቅ እነሱ መጥተው ቢያብራሩት የተሻለ ነው። እኛ ግን ምን አደረግን? እነሱ እስከሚመጡ ድረስ ኦርቶዶክሳዊ ቤተክርስቲያን ትምህርቱ መግለጽ ግን ግዴታችን ነው። ስለዚህ አሁንም ከስር ያላችሁ ሰዎች ይሄ አሁን እናንተ የሳችሁ ትምህርት ትክክል አይደለም፣ በዚህ መንገድ ትክክል ነበሩ፣ እናንተ ናችሁ የተዛባ ትርጓሜ የሰጣችሁት እንጂ መድረክ የተሰጠው ትምህርት ትክክል አማናዊ ነበር የሚል ሰው ካለ ይሄው በሩ ክፍት ነው። ማንኛውም ሰው ምንም የምናሳቀቀውም ውረድ ምናምን ምንለውም የለም። በቃ ማስረጃ ያምጣ፣ ይሄ እናንተ የሳችሁ ነገር ትክክል አይደለም፣ እነሱ ግን በአውደ ምሕረት በዛ የተሰጠው ትምህርት ግን በዩቲዩብ የተሰጠው ግን ትክክል ነበረ፣ የእናንተ የመረዳት ችግር ነው የሚል ሰው ካለ ከዚህ ውስጥ ወንድም ሆነ ሴት መምህርም ሆነ ተማሪ ማንም በሩ ክፍት ነው። ግቡና ሐሳቡን እናንሳውና እንማማርበት። ምናልባት ዲያቆን ሰው ሲገባ ሐሳብ ለመስጠት ያክል ትምህርት ላይ ፎከስ አድርጉ። እሺ ማንም ሰው ሲገባ ይሄ ሶሻል ሚዲያ ላይ ያለ የፑትለካ ነገር ይዛችሁብን አትምጡ። ፑትለካችሁን እዛው አብራችሁ ከምትውሏቸው ኩታሮች ጋር ተነጋገሩ። እዚህ እንዲህ አይነት የመንደር ወሬ የሚወድ ሰው ከነሱ ጋር አውሩ። እንዲህ አይነት ጥያቄ ምስጢር እየተነጋገርን ባለንበት ቦታ ይዛችሁ አትምጡ። ላይ ቅዳሴ መሀል ቅዳሴ እየተቀደሰ እኮ የሆነ ሰው እየመጡ አተ እንዲህ ጫማዋን አየኸው በር ላይ ያለው ጫማ ምን እንደሚያክል ለእግሯ ነው ወይስ ለእጇ ነው ብሎ እንደመጠይቅ እኮ ነው። እኛ ምን አገባን? እኛ ለራሳችን ቅዳሴ ውስጥ ነን። እዚህ ጋር የቤተክርስቲያንን ትምህርት ገልጠን እየተነጋገርን ነው። መጣችሁ እዚህ የኩታራ ወሬ ማሯሯጥ የምትፈልጉ ልጆች ካላችሁ እዛ የምትሉበት ኩታሮች ጋር ሂዱ። ላይቭ ካልተመቻችሁ ውጡ። በተኑ እጃችሁ ላይ ነው። ኢዚ በቃ ለዲሲሽንም ጭንቅላት አላችሁ። ምን ትሰራላችሁ ካልተመቻችሁ? እዚህ ትምህርት የምንሰጣጥበት ፔጅ ብቻ ስለሆነ ትምህርት ብቻ ነው የምንነጋገር። መናፍቅ ማንም ሆነ ማንም መናፍቅ ነው። መናፍቅነቱ ገልጦ ይነገረዋል ማለት ነው። ግን አንዳንድ የስህተት ትምህርቶችና መንፍቅናን ደግሞ መለየትም ያስፈልጋል። ማን ነው መናፍቅ? ማን ነው የስህተት ትምህርት የሚያስተምረው? ይሄ መናፍቅ ለማለት የሚያስችል ትምህርት ነው ወይ? ይሄንን መጀመሪያ መለየት አለባችሁና ትምህርት ላይ ትኩረት አድርጉ። ይሄ ወሬው አይጠቅማችሁም። ገሌ ምን አለ፣ ያኛው ልጅ ምን አለ፣ መምህር ገሌ ምን አለ፣ በጌታ ስም ምንም እኮ የሚጠቅመው ነገር የለም። ላይክ ምንም የሚጠቅመው ነገር የለም። ትምህርቱ ላይ ብቻ አተኮራችሁ፣ ለትምህርቱ ብቻ ቅድሚያ ሰጣችሁ፣ በቤተ ክርስቲያን ወገን ቆማችሁ ትምህርት ለመስማት ሞክሩ። የምትጠይቁ ሰዎችም አሁን ቀጥታ ትምህርት ነክ ነገር ብቻ ነው የምትጠይቁት፣ ዛሬ ከተማማር ነው ላይ ማለት ነው። ከዛ ውጪ ወሬ የምታመላልሱ ካላችሁ እዛው የየለመዳችሁበት አመላልሱ።
ለማለት ነው። እሺ ልቦና ይስጥልን። ለማንኛውም ምናልባት በቀና መንገድ ማንስቶት ከሆነ ልቦና ይስጥልን። አይ ከጀመርነው ጀምሮ እንደዚህ በሉ ምን እንዳለ ንገረ ምና ኮመንቱ ሁሉ ሲደጋግሙ ይሄንን ወንድሞችም ከስር ተው ምናምን እያሉ ሲጽፉለት አሁንም ይተዋል ስል ስጠብቀው እዛው ላይ ረገጠና አይ በቃ ይበቃዋል እንደዚህ ካለ ቢገላግልሻል ብዬ ነው። እሺ ዛጉዌ ቀጥል። ዛጉዌ እንኳን ደህና መጣ። እንኳን ሰላም ነኝ። ሰላም ዋላችሁ ወይ? ይፍቱኝ ባርኩኝ። እግዚአብሔር ይመስገን። ኦኬ ለቃሲስ ነው። እግዚአብሔር ይባርክ። አሜን። ምንድነው እኔ እንደው እንዳጠቃላይ የኦርቶዶክሳዊ ህብረታችን ምን ይመስላል? ህብረቷ፣ አንድነቷ እኔ ከዚህ በፊት ከ2-3 ዓመትም በፊት ቅዱስ ብፁዕ አባታችን አቡነ ማትያስም ቤተክርስቲያኗ በቅኝ ግዛት ተይዛለች ብለው እርግበ ካህናት ባሉበት ላይ ሐሳባቸውን አውርደዋል። በቅኝ ግዛት ተይዛለች ብለው አውጀዋል፣ ተናግረዋል። እኔ ኃላፊነቴንም አውርጃለሁ ብለዋል። እንግዲህ ትልቁ የሲኖዶሱ ይቅርታ ዛጉዌ ጥያቄ ልጠይቅ ነው። ቆይ ልመጣ ነው ወደ ሐሳቡ። አሁን ወደ አሁኑ ልመጣ ነው እና ከቶፒኩ ጋር ብቻ አይ ቆይ አንዴ ዛጉዌ ቆይ እሺ ጥያቄህ ታቦትና መሰዊያን የሚመለከት ነው ወይስ አይደለም? ታቦትና መሰዊያውን ቅድም አባቴ ቀሲስም በደንብ ብለውታል። እኔም ያለችኝን ሐሳብ እንደ አንድ ምዕመን ማቀርበው ነገር ካለ እንትን ማለት እችላለሁ። ምክንያቱም እኮ ጥያቄ አለ፣ እሱን ይሄን የሚመለከት ጥያቄ አለ። ጊዜ እንዳንበላ ብዬ ነው። ሌላ የሚጠይቅ ሰው ስላለ አሁን እንደዚህ የፖለቲካ ጥያቄዎችን አናስተናግድም። አይ በብሉይ ኪዳን የነበረው ታቦትም የእግዚአብሔር ማደሪያ የነበረ ነው። እኔ በብሉይ ኪዳን እንግዲህ ቁመቱን ይሄን ያክል ወርዱን ይሄን ያክል ወርቅ ለብጥበት ስራበት ብሎ በዛ ላይ ሆኜ እኔ እንግዲህ አናግርሃለሁ፣ በስሬት መክደኛው ሆኜ አናግርሃለሁ የሚል ብዙ መስዋዕት አይነት ሲቀርቡበት የነበረ ነው። በሐዲሱ ደግሞ ራሱ ክርስቶስ ሆኖ ሁሉንም ጠቅልሎ በፊት ስንትን ሲደበር በአንድ ሆኖ መሰዊያ ነው። ቅድም አባቴ ቀሲስም እንዳሉት የተሰዋበት በመስቀል ላይም ሆኖ እዛ ላይ እንግዲህ አልፋ ኦሜጋ የሚል ከታቦቱ ላይ ያለበት ለዛ ነው። ታቦት የእግዚአብሔር ማደሪያ ነው። በኦሪት ጊዜ የነበረው አሁን በሐዲስ ኪዳን ታቦት አያስፈልግም የሚልም የለም እና አንዳንድ ግን ቅርጹን ይዘቱን እንትን ብለው አስተምህሯቸው የአባቶችን ዶግማ ቆኖና የነበረውን ነገር እንደው እንዲህ አይነት ነገር ራሱ ለምዕመኑ ማቅረብ በራሱ ሌላ ነገር አቅጣጫ የሚያስይዝ ነው። ምክንያቱም በእውቀቱ ጥልቀት የሌላቸው ምዕመናን አንዳንድ ነገር እንዳይስቱ ይሄ የአባቶቻችን ዶግማ ቆኖና ተከብሮ መቀመጥ ያለበት ነው። እንደዚህ ሆነ መሰዊያው እንዲህ ሆነ የኦሪቱ ይሄ ነው የሐዲሱ ይሄ ነው አይደለም። ራሱ ክርስቶስ ቤዛ ሆኖ ስጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት የሚሰጠንን መሰዊያ ቅድም አባታችንም እንደገለጹት መስቀል ላይ ነው የተሰዋው የታረደልን በጉ። ይሄንም ደግሞ ቤተክርስቲያንም ደግሞ እያደረገች ያለችው በዛ ነው። ስለዚህ ሙሉውን ተከታትለህን ነበረ? ግን ሙሉውን አልተከታተልኩም። አባቴ ቀሲስ ሲሰጡ ነው እሱን እንትን ያላልኩት። ዞሮ ዞሮ ምንድን አሁንና ዛጉዌ የምንለው ነገር ምናልባት የተረዳህን አልመሰለንም እና አንደኛ ጥያቄ አድርገው፣ ሁለተኛ ነገር ደግሞ ሙሉውን ተከታትለኸው የሳት ነው የምናርመው ወይ ደግሞ ያላስተካከል ነው ወይ ደግሞ አንሻፈን የገለጽነው ገለጻ ካለ ስተት ካለ ይሄ ነገር ስተት ነበር። ምክንያቱም የተረዳ ሰው ተረድቷል። ቃሎት ያሰማልን ይበል ኮመንት ላይ። ግን ይሄ ነገር ትክክል አይደለም ብሎ የሚናገር ሰው ካለ ግን ለእሱ ድል ለመስጠት ነው ሰው ጉባኤ ያለው። እሺ ይቅርታ ሙሉውን ስላላዳመጥኩት። ዜር ያኮርለም። አዎ ያዳምጡት። ምናልባት አይ ቲንክ የቤተ ክህነት ሰውም ሊሆኑ ይችላሉ የሆነ ገመትኩኝ። እና እንደዛ ከሆነ ያው እኛ የምናብራራውን አብረው እርሶም ካወቅንዎት አብረው ያብራራሉ። አሁን ግን ጥያቄ ያላቸው ሰዎች
ትምህርት ተምረዋል አይደለ? ተማሪ ከተማረ በኋላ አልገባኝም፣ ይሄንን አብራሩልኝ፣ እዚህ ጉዳይ ላይ እንዴት ነው ትክክልም አይደላችሁም ብሎ የሚሞግስ ሰው ነው አሁን የምንፈልገው። ኑና ሐሜትም እንዳይሆንባችሁ ሌሎቻችሁ አንዳንድ እንትን እንዳይሆን ይቅርታ፣ አንዳንድ የማይሆን ኮሜንት የምትሰጡ ሰዎች ስላላችሁ ግቡና በቃ ከመሰናከል ዳኑ። በእውነቱ እና ግቡ፣ ጠይቁ። የኦርቶዶክሳውያን ብቻ ይሄ የኦርቶዶክሳውያን ጥያቄ ነው። ይሄ እዚህ ውስጥ ከኦሪቱም ከአዲሱም የሌላችሁበት ሰዎች አይመለከታችሁም። በእውነቱ ከእናንተ ጋር የምናወራው ሌላ ነው። ስለ ታቦት ከእናንተ ጋር ስናወራ ሌላ ነው፣ ሌላ ቶፒክ ነው። አካሄዱም ምኑም የተለያየ ነው። አሁን የምናወራው ግን በራሳችን ጉዳይ ስለሆነ ግቡና ጠይቁ። ቴንኪው። እሺ፣ እግዚአብሔር ይስጥልን። በተቻላችሁ መጠን ደግሞ ሙሉን የሰማ ሰው ቢገባ አይሻልም? ሙሉ ትምህርቱን የሰማ ያዳመጠ፣ አሁን ቃሎት ያሰማልን ማለቱ ቆንጆ ነው አይደለ? የህይወትን ቃል ያሰማን ለእኛ በረከት ነው። እሱ ከስር ኮመንት ላይ ጻፉ። አሁን ግን እዚህ የሚገባው ምንድን ነው? ይሄ ነገር ግን ልክ አይደለም፣ ይሄን ነገር ግን አስተካክሉ፣ ወይ ደግሞ እነዛ መምህራን ይሄን ነገር የተናገሩት ከዚህ አንጻር ስለሆነ እናንተ በተዛባ መንገድ ነው የተረጎማችሁት፣ ይሄ ልክ አይደለም የሚል ሰው ካለ እድሉን ተጠቀሙት ነው ባቸው። ምንድነው የሳት ነው? አሁን እኮ አድንቁን አይደለም፣ ምንድነው የሳት ነው? ምንድነው ያጠፋ ነው? አሁን በተማሩ ትምህርት ከመጀመሪያው እስከ መጨረሻው ማዕድ፣ ጠረጴዛ የሚለውን ታቦት፣ መሰዊያ የብሉይ ኪዳኑን ጭምር ከነስዕሉ አሳየን። የሐዲስ ኪዳኑ ልክ እንደዛው አደረግን። አሁን በተሰጠው ማብራሪያ ላይ ግልጽ ያልሆነ ነገር ምን አለ እዚህ ላይ? አዎ ይሄ ነገር ልክ አይደለም፣ ወይ ደግሞ ይሄ ነገር ግልጽ አላረጋችሁትም፣ ወይ ደግሞ ይሄ ነገር ስህተት ነው የሚል ሰው ካለ ብቻ ይግባ። ያውም ደግሞ ሙሉን ትምህርት የሰማ ሰው፣ ባጭሩ ሙሉ ትምህርት የሰማ ሰው። ቀሲስ ሙዚቃውን ያጥፉት የሚል ሰው ሰምቻለሁ። ታብሌት ነው አፕሊኬሽን ስከፍት ማስታወቂያ ነው እና በአንድ እጄ ታብሌት ይዣለሁ። እሱ አደራ። ሲጀመር ቋንቋውም አልገባኝ ምን እንደሆነ እና ተሰናከሩ ግዴላቸው ማለት ነው። እሺ እሳቱ እሳቱ አቤት፣ እንደምን አለ? ትክክለኛ ስም ነው እሳቱ? ይባርኩኝ። አይ ትክክለኛ ስም አይደለም። ራስን ያወጣው እሳቱ? ራሴ ነኝ። እሺ እሳቱ ንጉሷን ሰወልዳ ስቀኝ ስላየሁኝ ነው። ታላቁ እንደሚለው ነው። እቺ እሳቷ ንጉሷን ሰወልዳ ስቀኝ ስላየሁኝ ነው። እሺ ቀጥል። ቀሲስ ይፍቱኝ፣ ይባርኩኝ። እሺ አይ ቅድም የተወሰኑ ሙሉን ትምህርቱን እየተማርኩ ነበር ከስሮኝ ትንሽ ግልጽ ስላልሆነልኝ ታላቁም ስላለ አጭር ጥያቄ። በብሉይ ኪዳን ታቦት ስንል ጽላቱን ራሱ ታቦቱን ይሄ አርክ የምንለውን ደግሞ መሰዊያውን ይሄ አልታሩን እና ደግሞ ይሄ ጠረጴዛ የሚባለው ወይንም በእኛ ደግሞ ገበታውን የያዘ ነው አይደል? በብሉይ ኪዳን ታቦት ብለን የምንጠራው እነዚህ አራቱን ነገር የያዘ ነው የብሉይ ኪዳኑን ታቦት ብለን የምንጠራው። እንትን አልሰማህም ነበር? ሙሉውን አይ ሰምቻለሁ፣ ሙሉን ሰምቻለሁ። የብሉይ ኪዳኑ ታቦት አሁን መጨረሻ ላይ ታላቁ የብሉይ ኪዳኑ ታቦት አንስቶ አሁን የለንም ሲል ስለሰማሁት የብሉይ ኪዳኑ ታቦት እነዚህ አራቱን ነገሮች የያዙ ናቸው ወይ? ከዛ ወደ ቀጣዩ ጥያቄ እንዴት ብዬ ነው። እሺ ታላቁ ቀጣይ ጉድ መጽ በኋላ ደግሜ ቪዲዮ ላብራና ለሴ መምህር እንኳን ደህና መጡ። መምህር በረከት በዛ ሰላም ለማርያም ቀሲስ ይባርኩኝ ይፍቱን። ሰላም ብያለሁ ሁላችሁንም። ሰላም ብያለሁ። መምህር በረከት እንኳን ደህና መጡ ብለናል። እሺ እሳቱ በደንብ አዳምጠኝ። እሺ ታቦት ስራው ግሱ ምንድነው ብለናል ቅድም። ቤተ አደረ ኖረ ነው። ከዚህ ስራው ግሱ ተነስቶ ታቦት በስም ሆኖ ይመጣል። ማደሪያ መኖሪያ ማለት ነው። እዚህ ታቦት የምንለው ይህንን ነው። በብሉይ ኪዳን ያለው ዘጸአት ላይ የተገለጸው ከ25 ጀምሮ ሙሉ ማብራሪያው የተቀመጠለት ታቦት ይሄ ነው። ከላይ የሚከፈትና የሚዘጋው ክፍል ደግሞ የስርየት መክደኛ ይባላል። የመስዋዕት ደም የሚረጭበት ይሄ ላይኛው ክፍል ነው። እግዚአብሔር እዚህ ላይ ሲረጭ መስዋዕት መቀበል አለመቀበሉን ደግሞ እዚህ ላይ በሚቀመጠው የእንስሳት ደም በገበታ ተደርጎ
በገበታ ተደርጎ በሚቀመጠው የእንስሳት ደም ያ ከሰማይ እሳት መጥቶ ከበላው ያ መስዋዕት ተቀባይነት አግኝቷል፣ ካልበላው ደግሞ አላገኝም የሚል ትምህርት አለ። ስለዚህ ታቦት የምንለው ይሄንን ነው ባጭሩ እንጂ ውስጡ ያለውን አይደለም። ማደሪያው ራሱ ነው። አዳሪን በማህደር ማህደርን በማደሪያ ደግሞ መጥራት የተለመደ ነው። የቱንም ቢሆን ታቦት ተብሎ ይነገርለታል። ቤዚካሊ ግን ታቦት የሚባለው ይሄ ነው የምታየው ማለት ነው። አሁን ቀጥል እሳቱ ጥያቄ ቀጣይ ከዚህ ጋር አያይዤም ጠይቃለሁ ያልከው። አይ አሁንም አልተመለሰልኝም። እሺ የአዲስ ኪዳኑን ታቦት ብለን የምንጠራው ጽላቱና ታቦቱ አንድ ላይ ነው ወይንስ በብሉይ ኪዳን ታቦት ተብሎ የተጠራውን ብቻ ነው በአዲስ ኪዳን ታቦት ብለን የምንጠራው? ወይንስ በብሉይ ኪዳኑ ጽላትና ታቦት ሁለቱንም የያዘውን ነው ወይንስ በአሁን በአዲስ ኪዳኑ ታቦት ብለን የምንጠራው በቃ ታቦት ብሎ የተጠራውን ብቻ ነው በብሉይ ኪዳኑ ላይ? ይሄ ምኑ ነው ግልጽ ያልሆነልህ? ለሳቱ ማደሪያው ታቦት ነው ብዬ ሳስረዳህ ምኑ ነው ግልጽ ያልሆነልህ? ማደሪያው ነው አልከኝ አይደለ? የሁሉ ነው ማደሪያው ነው አልከኝ። ታቦት አደረ ከሚለው ነው ማደሪያው ነው አልከኝ። ኦኬ እዚህ አደረ ከሚለው አየው። ቆይ አዳምጥ። አደረ ከሚለው ነው አይደለም ያልኩ። ቤተ የታቦት ስርወ ግሱ ቤተ ነው። ኤቲሞሎጂካል ሚኒንጉን ማጣራት የሚጠበቅብን ለምንድነው? ወደ አገልግሎቱ ስንሄድ ስርወ ግሱ ስለሚጠቅመን ነው። አደረ ሳይሆን ቤተ ነው ስርወ ግሱ ታቦት ለሚለው ማደሪያ መኖሪያ ማለት ነው ብዬ ያገራለሁ። በደንብ እንዳዳመጥከኝ በጣም እርግጠኛ መሆን ስለምፈልግ ነው። ስለዚህ አሁን ይሄ ነው ታቦት የሚባለው የሚለው ላይ ምኑ ነው ያልገባ? ወንድማችን አዳምጫለሁ። ቆይ አጣላቁ እኔ ጥያቄ አሁን በአዲስ ኪዳን ታቦት ብለን ስንጠራ ጽላቱንም መሰዊያውንም ይሄ ጠረጴዛውንም ገበታውንም የያዘውን ነው አይደል? በአዲስ ኪዳን ታቦት ብለን ስንጠራ ነው አይደለም? በአዲስ ኪዳን ነው የኛ ቤተክርስቲያን ታቦት ብላ ስጠራ ገበታውንም መሰዊያውንም አልታሩ ማለት ነው እሱንም የያዘውን ነው አይደል ታቦት ብለን የምንጠራው በአዲስ ኪዳን? እሺ ኦኬ። እንደዛ ከሆነ ለምን የብሉይ ኪዳኑ ታቦት አሁን በአዲስ ኪዳኑ የለም ያልከን ቅድም ነው የኔ ጥያቄ ነው። እሺ አሁን ግልጽ ከሆነ ጥያቄ እንዳልሰማኸኝ ራሱ አሁን የተናገርከው ነገር እንደማሳያል። ኤኒዌይስ የብሉይ ኪዳን ታቦት የለንም ያልንበት በደንብ ሰምቻለሁ። ክራይቴሪያዎችን አስቀምጠናል። ቅድም የብሉይ ኪዳን ታቦት የለንም ስንል ስንት ክራይቴሪያዎችን ነበር እያስቀመጥ ነው? ሳቱስ ከሰማይ ሪኢቫሉዌት እንድታደርገው ስለፈልግ ነው ይህን ጥያቄ የምጠይቅ ለለውና እንትን ልበል አልሰማኝም እያልከኝ ስለነበር ሙሉን ቁጭ ብዬ ስለሰማሁ ነው የጠየኩ። የብሉይ ኪዳኑ አዲስ ኪዳኑ ታቦት ቅድም ለየኸው ሙሉ ለሙሉ አወጣኸውና የለንም ነው ያልከው። የብሉይ ኪዳን ታቦት ስንት ክራይቴሪያዎችን ነበር ያወጣ ነው የምልህ። ቅድም ከሰማኸኝ ስንት ክራይቴሪያዎችን ነው ያወጣ ነው የብሉይ ኪዳን ታቦት የለንም ለማለት? ያነሳልህ እኮ ነው አሁን የጠየኩትን ጥያቄ አልመለስክልኝም። አለ ወይ ስለ በቃ ተው አልሰማህም ሲጀመርም ማለት ነው። አሁንም ልብ ብለህ ስማ። ከዚህ በኋላ አልነበረም ታላቁ ሲጠየቅ የነበረበት መንገድ ራሱ በአዲስ ኪዳን ቤተክርስቲያን ጽላቱንም መሰዊያውንም ጠረጴዛውንም አንድ ላይ አድርገን ነው ታቦት የምንለው ነው ጥያቄው ራሱ የነበረው። እና ጽላት የሚባል ሌላ ነገር፣ መሰዊያ የሚባል ሌላ ነገር፣ ታቦት የሚባል ሌላ ነገር የለም እኮ መቅደሳችን ውስጥ አይደል? ልክ በብሉይ እንደነበረው ቁርባን የሚቀመጥበት ሌላ፣ የእንስሳቱ መስዋዕት የሚሰዋበት ሌላ እንዳለው ምናልባት የብሉይ ኪዳኑን የታቦት ስርዓት እኛ ጋር አምጥቶት ነው ሶስቱን አንድ ነው የታቦት ምን የሚለውን ጥያቄ ጠየቀውና የቅድሙ ማብራሪያው ይሄ ዲያግራም የተሰጠበት ማብራሪያ ምናልባት ሪከርዱ ካለ ሪከርዱን ተመልሰህ ተመልከተው። አሁን በአዲስ ኪዳን መቅደስ ውስጥ ታዲያ ጠላ ብለን የምንጠራው ታዲያ ምኑን ነው? የብሉይ ኪዳኑ እንደዚህ ነው እንደዛ ነው ብለህ አሁን ከዘረዘርከው ጠላ ብለን የምንጠራው ታዲያ ምኑን ነው? የብሉይ ኪዳኑ ታቦት አሁን በአዲስ ኪዳኑ የለም ካልክ የአዲስ ኪዳኑ ታቦት ከየት አመጣኸው ታዲያ? ከየት መጥቶ ነው የምንጠቀመው? ከየት ነው ያመጣነው የአዲስ ኪዳኑን ታቦት? የኢትዮጵያ ቤተክርስቲያን የብሉይ ኪዳን ታቦት የለም ሲባል አሁን እቃውን ለቃቋ ነው የሚለም አንድ ጊዜ ጠየቅን አይደለ? አንድ ሚዩት አድርገው ባልጠየቁት መንገድ ስለመለስክ ነዋ። በብሉይ ኪዳን የታቦት ስርዓት ነበረ፣ የመስዋዕት ስርዓት ነበረ በብሉይ ኪዳን። ያ የመስዋዕት ስርዓት አሁን ከነሙሉ ተዋናዮቹ ተቀይረዋል። መስዋዕቱንም የለም እያልኩ ነው፣ የሚሰዋውንም ካህን የለም እያልኩ ነው። ዛሬ የሌዊን ክህነት የያዘ ሰው ቢኖር ክህነቱ ፈንክሽናል አይደለም።
ዛሬ አለ እያልክ ያለውን የብሉይ ኪዳን ታቦት ቁሱን ብታመጣለን ያንን እቃውን ብታመጣው እቃው እኮ ሊኖር ይችላል። እቃው የነበረ ነው፣ የት ሄደ? ግን ፈንክሽናል አይደለም ዛሬ እያልን ነው። ያ ታቦት ዛሬ አይሰዋበትም። የለም ሲባል እንደዚህ እያልን ነው። ያ ታቦት ዛሬ አይሰዋበትም ነው እያልን ያለ ነው። ክህነት ውስጥ የብሉይ ክህነት ካለ ዛሬ መስዋዕት ማቅረብ አይቻልም። በዛ ክህነት መስዋዕት ውስጥ እንደው በግ እኮ አለ። አሁን በግ ግን ዛሬ መስዋዕት ሆኖ አይቀርብም እያልን ነው። ስለዚህ የለም ሲባል እያልን ያለ ነው። ዛሬ በዚህ በጸጋ ዘመን ፈንክሽናል አይደሉም እያልን ነው። እና በዛ መልኩ ተረዳው። አንዴ ብቻ ታላቁ አንዴ ብቻ አሁን አንተ በጠየቅበት መንገድ አንተ ባብራራው አልጠየኩም፣ እንደዛ አልጠየኩም። ያብራራው ግን ክህነቱ የለም ካልክ ክህነቱ ውስጥ ከየት መጣ? ክህነቱ የለም እየሰማ ነው። የአዲስ ኪዳኑ ክህነት ከየት መጣ? አይሰማም እንዴ? እኔ ድምፅ ዲያቆን ዘማርያም ተረጋጋ። ይኸውልህ አሁን ያንተ ስታንድ ምንድን ነው? ለምሳሌ እኔ አሁን ማወቅ የምንፈልገው የብሉይ ኪዳን ታቦት ነው አሁን እኛ ጋር በየቤተክርስቲያኑ ያለ የሚል ሀሳብ ነው ያለህ አንተ? አልገባኝም። ጥያቄ ራሱ ከየት ነው የሚመጣው? አሁን ያለው ጽላቱ የኦሪቱ ጽላት አክሱም ውስጥ የለም ያለ ሰው የለም። አክሱም ውስጥ ቤተክርስቲያን ውስጥ ያለው ግን የአዲስ ኪዳን ታቦት ነው። በነገራችን ላይ መስዋዕት የሚሰዋው አክሱም ውስጥ ራሱ ማለት ነው እንጂ በኦሪቱ መስዋዕት አይሰዋም። እንድታውቀው ቅርሱ አለ እዚያ እንደ ታቦቱ በእጃችን ነው፣ የኛ ነው፣ በጣም የምንኮራበት ነው። ግን አክሱም ቤተክርስቲያን ውስጥ ግን በዚያ ግን መስዋዕት አሁን አይሰዋም። ይሰዋል ነው ያንተ ጥያቄ? ምንድን ነው እስኪ ንገረኝ። ከምንድን ነው ጥያቄ ከራሱ መነሻውን ማወቅ እፈልጋለሁ። እሺ ቀሴ ከመስዋዕትም አንጻር ቅድም የብሉይ ኪዳኑን ወይንም አክሱም ላይ ያለ ተብሎ የተጠራው ታቦት ራሱ የተገለጠበት መንገድ ልክ አይደለም። በቃ ቅርስ ነው የሚለው ቅርስ ማለት ማንም እየሄደ እንደፈለገ የሚጎበኘው ነገር ማለት ነው። ዋሊያውም አንበሳውም ምንድን ነው ንገረን አንተ። ለምሳሌ የአክሱም ጽዮን ያለው ታቦት መስዋዕት አይቀርብለትም? ለምሳሌ የዕጣን መስዋዕት አይቀርብም? አይሰዋበትም እንዴ? የዕጣን መስዋዕት አይቀርብም? ቀሲስ የለም የአዲስ ኪዳን መስዋዕት በደንብ አድርጎ ይቀርባል። የዕጣን መስዋዕት ይቀርባል። የአክሱም ጽዮን ያለው የዕጣን መስዋዕት ይቀርባል። ማውራውማ ግልጽ ነው። ቀሴ ከአንድ ታላቁ አንዴ እንትኑን ክፈተው፣ የቅድሙን የኦሪቱን የቃል ኪዳኑን ታቦት ክፈትለት በቪዲዮውን። ይሄኛው ነጭ ሳለውን እኮ የሚያሳዩኝ ቀሲስ የራስዎን የቤተክርስቲያኑን ታሪክ ያሳዩኝ እንጂ ነጭ ያለውን ቢያሳዩ ለእኔ ምን ትርጉም አለው ብለው የኔ የቤተክርስቲያን ታሪክ ነው ሊያሳዩኝ የሚል የዕጣን መስዋዕት አይቀርም ነው ቢሉኝ የብሉይ ኪዳኑ ታቦት ላይ ወንድማችን እያዳመጥክ አሁን ይሄ የሚያሳይህ አክሱም ውስጥ በዚህ ነው የሚቀደሰው እያልክ ነው። ይቀደሳል። አይቀደስም ነው የሚሉት እርሶ? በደንብ አድርጎ የአክሱም ልጅ ነኝ በነገራችን ላይ። ይቀደሳል። የዕጣን መስዋዕትም ይቀርባል። የዕጣን መስዋዕትም ይቀርባል። ይኸውልህ የዕጣን መስዋዕት ሲባል ይኸውልህ አንተ ያየኸው እንግዲህ ይቀርባል አይቀርብም፣ ቅድም አይቀርብም አሉ። አሁን ሊያብራሩልኝ ነው። ይቀርባል አይቀርብም? መጀመሪያ አዳምጠኝ። ይቀርባል አይቀርብም? ቀሲስ ይቀርባል አይቀርብም? የዕጣን መስዋዕት ይቀርባል አይቀርብም? አለበለዚያ ሚውት እናደርጋለን። አይ እርሶ ራሱ አይርጉ ሚውት ከማድረግና አንተ አዳምጥ። ይኸውልህ አንተ ይሄ ማይጠንት ማለት ዝቦቱ እየተባለ በቅዳሴ አኮቴተ ቁርባን ሲቀደስ የሚታጠነው ማይጠንትና ጸበል ቦታ ይታጠናል እኮ። ማይጠንትማ ጸበል ቦታ ይታጠናል፣ ንዋየ ቅድሳት ይታጠናል፣ ይሄ ደጀ ሰላም ይታጠናል። ይሄ ምዕመናኑም ከውጭ ወተን እኮ ቅዳሴ ላይ እኮ ምዕመናኑ ሁሉ እናጠናለን፣ ጸሎቱን እንዲያደርግ የሚመኑ ሁሉ። እንደዚያ አክሱም ውስጥ ቅርሱ ቄሱ እየሄዱ ያጥኑታል፣ ጠባቂው ያጥኑታል። ያ ማለት ግን በቅዳሴ ጊዜ የሚሰዋ መስዋዕት ዝውዕቱ እያል በጊዜ ምራቅ ለምሳሌ ከቅዳሴው በፊት በንዋያተ ቅድሳቱ ላይ የሚጸለዩ ጸሎቶች አሉ። እነዚህ በታቦቱ ላይ ማይጠንቱ መንበሩ ላይ ተቀምጦ ዕጣኑ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተወከፍ ለነ ዘንተ ዕጣነ ንጹሐ ወዘንተ መስዋዕተ ወዘንተ ማይቶተ ወዘንተ ጸሎተ እየተባለ አይርጎተ ዕጣን አለ አበውለከ እየተባለ በቅዳሴ የሚደረገው ያ ስርዓት ግን ለኦሪቱ የሚፈጸም አይደለም። አንደኛ እግዚእነ ኢየሱስ ክርስቶስ ዘተወልደ ማርያም ቅድስት ድንግል እየተባለ ነው የሚባለው። ነገር ግን ንዋየ ቅድሳት ስለሆነ ውጭ ላይ ይህ ንዋየ ቅድሳቱን እየሄዱ ያጥኑት ይሆናል።
ያ ማለት ግን አክሱም ጽዮን ይሄ ግን አይቀደስበትም። 100% ነው የምነግራችሁ። እዚህ ታቦት ላይ መስዋዕት አክሱም ውስጥ አይሰዋም። የታቦተ ጽዮን ውስጥ ቤተክርስቲያን ውስጥ ያለው የሐዲስ ኪዳን ታቦት ነው። መስቀሉ ያለበት ስቅለቱ ያለበት የትኛውም ቤተክርስቲያን የሚቀደስበት የትኛውም ቤተክርስቲያን እንጂ በኦሪቱ ታቦት ላይ አንደኛ እንደምታውቁት ይህንን የሚያክል መንበሩን እኮ ነው። ይሄ እኮ በጣም ቀላል ነገር አይደለም። ለእንትንም አይደለም እንዴ መንበሩ ፊት ለፊት ታዩታላችሁ። መንበሩ አክሱም ጽዮን ቤተክርስቲያን ስትገቡ መንበሩ ላይ ምን አለ? ታቦቱ አለ። ታቦቱ ላይ ጽዋው ተቀምጦ ታያላችሁ። ይሄንኛውን ፎርኤቨር ነው የማታዩት። ሲጀመር ማንም ገብቶ አያየውም። ባይዘው ይሄንን ማንኛውም ሰው መግባት የሚጠብቀው ብቻ ነው የሚጠብቀው እንጂ ፓትርያርኩ ራሱ ሄደው መግባት አይችሉም፣ ማየት አይችሉም። ባይዘው ምክንያቱም ቅርሳችን ነው። ስንት የሚፈልገው በዓለም ላይ የሚፈለግ ነገር ነው። እንጠብቀዋለን። እና ይሄ ወንድማችን እንግዲህ እዚያ ነው ቅዳሴው ያለ። በነገራችን ላይ አንድ ይችን ብዬ ልጨርስ። እኛ ታቦት አለን፣ ሌሎቹ የላቸውም፣ ግብጾቹ እንዲህ ያለ ፉከራ ነው። ትክክል አይደለም። አይበለውና ኤርትራ ከኢትዮጵያ ተገንጥላ ራሷን የቻለች ሀገር ሆናለች። እና ኤርትራውያን አክሱም ጽዮን ነበሩ። ታቦቱ የጋራችን ነበረ። ከኢትዮጵያ ስለተገነጠሉ አሁን እነሱ ታቦት የላቸውም ልንል ነው? አይበለውና እንደው መድኃኒዓለም ያድርገውና ትግራይ ራሷን የቻለች ሀገር ብትሆን እያንዳንዳችሁን ታቦት የለንም። ስለዚህ እኛ እንደ ሌሎቹ አሁን እንደሚፎከርባቸው በእኛ ላይ እንዲፎክሩ እያመቻቻችሁ እንደሆነ ታውቃላችሁ። አያርገውም እንጂ። ስለዚህ እንዲያው ቢያረገው እንኳ እንደ ቅርስ ነው፣ የጋራ ታሪካችን ነው። እንደ ታሪክ እንይዘዋለን። ከዛ በተረፈ ግን አክሱም ጽዮን ከእንጦጦ ማርያም ወይም ከእንጦጦ ጽዮን በምንም አትለይም። በቤተክርስቲያን በድንኳንም ትሁን በጭቃም ይሁን በወርቅም ትሰራ ቤተክርስቲያን ክብሯ ክርስቶስ ነው። ልዩነት ብልጫ የለም። በመስዋዕታችንም ልዩነት የለም። በታቦቱም አንድ አይነት ነው እና ይሄ ዝም ብሎ ይሄ የማይሆን እንትን ነገር ማምጣት ትክክል አይደለም እና አይቀደስበትም። አጋጣሚ አይቀደስበትም። በዚህ ቅዳሴ የለም። ቀሲስ በእኛ ንግግር ተሰናክለው እንዳይሆን የአዲስ ኪዳን ማን ነው የብሉይ ኪዳን ታቦት የለንም ስንል ቅድም ክራይቴሪያዎቹን አስቀምጠናል። አሁንም በደንብ አድርጋችሁ ስሙ። ምናልባት አሁን ታቦተ ጽዮን የአዲስ ኪዳን መስዋዕት አይሰዋባትም ምናምን ሲባል ክብሩ የተቀነሰ ወይ ታቦተ ጽዮን የተናቀች ወይም ደግሞ አክሱም ትንሽ ክብሯ ዝቅ ያለ ምናምን መስሎት ሊሆን ይችላል። ክብሯ ዝቅ የሚል የብሉይ መስዋዕት ቢሰዋባት ነው። በነገራችን ላይ እሺ፣ ክብሯ ዝቅ የሚል ወደ አዲስ ኪዳን አልተሻገረችም ቢባል ነው። አክሱም የምትሰንፈው አክሱም ክብሯ የሚዋረ ሁለተኛ መስዋዕቱ፣ ሶስተኛ አገልግሎቱ። በቃ በእነዚህ ቤዚክ የሆኑ ክራይቴሪያዎች መሰረት የብሉይ ኪዳን ታቦት አሁንም የለንም። ክህነቱ ማለት ምንድን ነው? በኦሪቷ ውስጥ ገብተው የሚያገለግሉ ካህናት የሌዊ ዘሮች ብቻ ናቸው። አሁን ግን ያ ቀርቷል። ሁለተኛ መስዋዕቱ ራሱ የጥጃና የፍየል ነው ብሎ ቅድም የዕብራውያን መልእክት ምዕራፍ 9 ላይ ተመልክተናል። አሁን መለኮታዊ ስጋና ደም ነው የሚፈተተው። ስለዚህ መስዋዕቱ ራሱ አይገናኝም። ሶስተኛ አገልግሎቱ። የብሉይ ኪዳኑ ታቦት ምድራዊ ነው፣ የዚህ ምድር የሆነ ስርዓት ነው። ይሄ እንዳለ ኦሪት ዘጸአት ምዕራፍ 35 ማለት ነው። ከቁጥር 10 ጀምራችሁ ተመልከቱት። ቪዲዮ አላበራው። ይሄው ኦሪት ዘጸአት ምዕራፍ 25 ነው እንደምትመለከቱት። ከቁጥር 10 ጀምራችሁ ተመልከቱ። ስለ ታቦቱ አሰራር የሚናገር ነው። ይሄንን ቅዱስ ጳውሎስ ቅድም ያየነው ክፍል ላይ የዚህ ዓለም የሆነ ስርዓት ነበራት ብሎ ነው የሚያስቀምጠው። ስለዚህ ሰማይ ወደ ምድር ሲወርድ እኔ ምድር ላይ ነኝ ማለት ሰማይን አለመቀበል ነው። ዜርፎር መዋረድ ነው ማለት ነው። ስለዚህ የአክሱም ጽዮን ክብር ዝቅ ያለች መስሎ ከሆነ ወንድማችን ክብሯን ዝቅ የምታደርገው እንደውም ወደ አዲስ ኪዳን ሳትሻገር በዛው ቀርታለች የሚል ሐሳብ ካለህ ነው። ሁለተኛ ክህነቱ ታዲያ ከየት መጣ ምናምን የሚሉ አይነት
ስላልሰማን ለዚህ ለ10,000 ጊዜ ማብራራት በጣም ከባድ ነው። ብዙ ብዙ ጊዜ ስላብራራ ነው ማለት ነው። እና የብሉይ ኪዳን ታቦት የለንም ያልነው ከአገልግሎቱ ከመስዋዕቱ ከክህነቱ ተነስተን ነው። አሁንም ቢሆን ደግሞ የለንም። ታቦተ ጽዮን ብትኖር ታቦተ ጽዮን በቦታዋ ብትቀመጥ የምትሰጠው አገልግሎት ወደ ክርስቶስ ፍጽምና የምናድግበትን የአዲስ ኪዳን የመስዋዕት ስርዓት ነው እንጂ የፍየልና የጥጃ መስዋዕት አይቀርብባትም። ስህተት ነው። ይህንን አስረግጣችሁ እንድታውቁ ነው። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። የለም ስትል ግን ታቦቱ የለንም ማለት የብሉይ ኪዳን ታቦት እዚህ ኢትዮጵያ የለችም እያልክ መስሏቸው ከሆነ እሱ ነው ቢስተካከል። ያም ብቻም አይደለም ቀሲስ፣ እንደው በደንብ ግልጽ ለማድረግ ያክል አሁን የተብራራው ነገር እንደጠበቀው ድንገት ለየዋሃን ክርስቲያኖች መሰናክል እንዳይሆን በደንብ ማወቅ ያስፈልጋል። አዎ ድርቅ ሲከሰት፣ ጦርነት ሲነሳ ምህላ ያደርጋሉ። አንዳንድ ጊዜም ሌሊት እንዴ በታሪክ እንደምንሰማው ዕጣን እያጠኑ እግዚኦ መሐረነ ክርስቶስ ይደረጋል። ጦርነቱ እንዲቆም፣ መቅሰፍት ሲመጣ፣ ዝናብ ሳይዘንብ ድርቅ ሲከሰት ይደረጋል። ይሄ ግን የጸሎተ ቅዳሴ ዕጣን አይደለም። ለምሳሌ እኛ ሰርክ መርሃ ግብር ጉባኤ ላይ አሁን በአንዳንድ አድባራት ላይ አሁን ኢትዮጵያ ውስጥ እንኳን ሰርክ ተምረን መዝሙር በዘማሪ እየቀረበ እያለ 11 ሰዓት ላይ ማታ ቄስና ዲያቆን ዕጣን እያጠኑ ህዝቡ ላይ ዞሩ። ሰርክ መርሃ ግብር ላይ የጸሎተ ቅዳሴ ዕጣን ነው እሱ ዕጣን አይደለም። በሀገር ድርቅ ሲያከስት፣ ሰዎች ሲያልቁ፣ መቅሰፍት ሲከሰት ጸሎት ይደረጋል። ያ ግን የቅዳሴ አይነት ዝውቱ ጊዜ ባረኮት ወዝውቱ ጊዜ ዕጣን ተብሎ የሚደረገው አይደለም። ስለዚህ አክሱምን ማሳነስ አይደለም። አክሱም ቤተክርስቲያን ውስጥ አሁን ብንገባ አሁን ምናየው ማለት ምናልባት 3 መቅደሶች እንዳሉ ግን እናቅ ይሆን? ማን ሳናቅ ምንናገር መስሎ ከሆነ ማለት ነው። ሰዓቱ ላስገባህ ነበረ ግን የለም ሪኩዌስት ላይ አጣሁ እንጂ ኢንቫይት ማድረግ ነበር። ካለ ድንገት ሪኩዌስት ላክ። ጉዳዩ አንተን ማስወጣት ሳይሆን ማስተማር ስለሆነ ማለት የሚቀደስበት ቅዳሴ አለ፣ ተክሊል የሚከናወንበት አለ። ያ ደግሞ መስዋዕት ኦሪት ሲሰዋበት የነበረው የተዘጋው ደግሞ አለ። በዛ በኩል ሙሉ ድንጋይ ሆነ፣ በጎን በኩል ደግሞ አጥር የታጠረ አለ። እሷ ናት ታቦተ ጽዮን ያለችበት ቦታ። እሱ ውስጥ ቅዳሴ አይቀደስም። አንድ ጠባቂ ያለው አዎ የሚጠብቅ፣ ምክንያቱም ብዙ አጥፊ፣ ብዙ ሰላይ፣ ብዙ እሷ የሚነጠቅ ስላለ እሷ ናት እዛ ጋር። ያ ግን ክብ ሆኖ ብዙ ጊዜ ቅዳሴ የሚቀደስበት ታቦት የሚወጣው ግን የሐዲስ ኪዳን ታቦት ነው። ቅዳሴ የሚቀደስበት አህዱ የሚባልበት ስጋው ደግሞ የሚፈተትበት የሐዲስ ኪዳን አጥር ታጥራ ብቻዋን ያለችበት ታቦት ጽዮን ያለችበት፣ በዛ በኩል ብቻውን ሴቶች የማይገቡበት የተባለው ደግሞ መስዋዕት ኦሪት ሲሰዋበት የነበረች አክሱም ጽዮን ቤተክርስቲያን ስቲል አሁን ድረስ አለች። መግቢያ ስለማላውቀው ነው። አክሱም ውስጥ ሌላ ቤተክርስቲያን የለም እንዴ? ከተማ ውስጥ ሌላ ቤተክርስቲያን አለ? ብዙ የቅዱስ ያሬድ አለ እዛው አጠገብ ገሪማ። ስለዚህ ታቦቱ ያ የኦሪቱ ታቦት እየዞረ ነው በእንደዚያ ሁሉ አይነት ክርስቲያን የሚቀደሰው። አየህ እዚያው እኮ ተበላለጠ ያንዱና ያንዱ እዚያ እሱም ላይ ብቻ አይኑን ተክሎ የወንድማችን ሌሎቹ ቤተ ክርስቲያን የሚቀድስ ቅዳሴ ሌላ ነው ማለት ነው። አየህ ለዛ ስለዚህ ምንድነው አሁን የተፈለገው መሰረታዊ ጉዳይ ወንድማችን የተዛባ ምልከታ ኖሮ እንዳይሆን በአክሱም ጽዮንም ቅዳሴው የሚቀደሰው ስጋው ደግሞ የሚቀርበው ተክሊል ሲኖር በጋብቻ የሚያገባ ሰው ሲኖር ክርስትና ሲኖር የምታነሳው በሐዲስ ኪዳኑ መስዋዕት የሐዲስ ኪዳኑን ታቦት አቅርባ ነው። በአጭር ቃል ምንድነው ልዩነቱ? ፈንክሽን አይደለም ምን ማለት ነው? አሁን ሌዋውያን አሉ። አሁንም እኮ ሳይራውያን ሌዋውያን እኮ አሉ። ክህነት ግን ትክክለኛ የሚያሰኘው በሐዲስ ኪዳን ሌዊ ክህነት ብቻ ሲሆን መስፈርቱ ምንድነው? ጥንት ዘመን ሌዋዊ ካህን መሆን አለብህ። ያውም ደግሞ የበኩር ልጅ ሆን ሊቀ ካህናት፣ ሌላ ደግሞ የበኩር ካለ ነው 2/3 ልጅ ከሆነ ደግሞ ካህን ነው የሚሆነው። ሊቀ ካህናት ለመሆን የሌዊ ልጅ ሆኖ የበኩር መሆን አለበት። 2ኛ 3ኛ ልጅ ደግሞ እንደሚሆነው የሌዊ ልጅ ነው ካህን መሆን ይችላል፣ ግን ሊቀ ካህናት መሆን አይችልም። ሊቀ ካህናት ለመሆን የበኩር ልጅ መሆን አለበት። አሁን በአዲስ ቀን ይሄ ይሰራል። የግድ ካህን ለመሆን ሌዊ መሆን ወግድ ይጠበቅብናል። የግድ ግን ምንድን መሆን ያለብን? ያ ክህነት ከሐዋርያት የተገኘ ክህነት መሆን ግን አለበት። ፈንክሽን አይደለም አገልግሎት ያለው ከዚህ አንጻር
ያኔ የሌዊ ክህነት ብቻ መሆንን ግድ ይጠይቅ ነበር። አሁን ግን የሌዊ ክህነት መሆኑን ግድ አይጠይቅም። የሌዊ ክህነት ኖሮት አንድ ሰው ያ ማለት የሌዊ ወገን ሆኖ ከሌዊ ዘር ተወልዶ የበኩር ልጅ ቢሆንም ቅሉ የሐዋርያት አይነት ስልጣን ክህነት ከሌለው ገብቶ መቀደስ ሥጋ ወደሙ መቀር አይችልም። አያችሁ፣ እነዛ ካህናት አሁን ድፍረት የላቸው የተባለው ለዚህ ነው። ከሌዊ ወገን ውጭ ሆነ ያ ማለት ከ12ቱ የእስራኤል ነገዶች አንዱ ሌዊ ነው። ሌሎቹ መቀደስ አይችሉም? አሁን ይችላሉ። ክርስትናውን ከተቀበሉት፣ ጥምቀት ከተቀበሉ፣ በሐዋርያት የሚገኝ ክህነት ከተቀበሉ አሁን የብሉይ ኪዳኑስ የግድ ሌዊ ወገን መሆን አለብህ፣ የግድ የበኩር ልጅና የካህን ዘር መሆን አለብህ የሚለው አሁን አይሰራም። አቅራቢው ሁለተኛው የሚቀርበው መስዋዕትስ የግድ የበግ መስዋዕት መቅረብ ነበረበት። ነውር የሌለበት፣ ፀጉሩ ያልተጀረጀረ፣ ጥፍሩ ያልተጀረጀረ፣ ፀጉሩ ያላረረ ይቀርባል። ምን ማለት ነው? ማለት ወንድ በግ ማለት ነውር የሌለበት ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል በግ ይቀርብ ነበር። በሐዲስ ኪዳንስ ይሄ ቀርቷል። ቅድም ምን ቀረ? ሌዊ ወገን መሆኑ ዘር መጠየቁ ቀረ። ሁለተኛ መስፈርቱ የነበረው ምንድን ነው? የሌዊ ወገን መሆን። አሁን ግን መስፈርቱ ምንድን ነው? የሐዋርያት ክህነት። አማራም ይሁን ኦሮሞም ይሁን ኢትዮጵያም ይሁን ቻይናም ይሁን ሱንዳይም ይሁን የሐዋርያት ክህነት ያለው በቤተክርስቲያን ውስጥ ያለፈ በሚስጥራት ሁሉ ያለፈ ከሆነ ይህን ያገኛል። ያ አሁን ፈንክሽን አለም። እኔ እኮ ሌዊ ወገን ነኝ፣ እኔ እኮ የበኩር ልጅ ነኝ፣ አሁን ቅድስተ ቅዱሳን ውስጥ ገብቼ በታቦቱ ነካለሁ፣ መስዋዕት አቀርባለሁ ቢል ሥጋ ወደሙ መንካት አይችልም፣ አይሰራም። አሁን በግ ክህነቱ ሰውዬ ውስጥ ደግሞ አይ ማቀርበው በግ ነው ማለት አይችልም፣ በጉ አይሰራም። ሁለተኛ ቅድም ያልነው በታቦቱ ለምን ይሰዋ ነበረ? ምን ይቀርብ ነበረ? ደሙ የምን እንደሚፈሰው የእንስሳ ደም። አሁንስ አይሰራም። ለምን እንደሚፈሰው ሥጋ ወደሙ ምን ይቀርባል? ይፈተትበታል። ስለዚህ አገልግሎቱ አንድ፣ ሁለተኛ አቅራቢው ሁለት፣ የሚቀርበው ነገር ሶስት። እነዚህ ሁሉ አሁን አይሰሩም እንጂ እችኛዋ ታቦተ ጽዮን አክሱም ጽዮን ላይ የለችም አይደለም። አክሱም ጽዮንም ቢሆን ራሱ የሚቀደሰው በሐዲስ ኪዳን ታቦት ነው። የሚቀርበው ያ ነው። ዕጣን ሲታጠን ካየን፣ ካህን ገብቶ እዛ ሲጸልይ ብናይ፣ ይሄ የሚደረግበት ምክንያት የሐዲስ ኪዳን ታቦት ለመተካት ተብሎ አይደለም። መቅሰፍት ሲነሳ፣ ድርቅ ሲነሳ የሙሴ አምላክ ከእስራኤላውያን ለእስራኤላዊ ዘሥጋ የተገለጥክ አምላክ ለእኛም ተገልጠ በሀገራችን ችግሩን፣ ጦርነቱ፣ ረሃቡን፣ ሰቆቃውን፣ ቸነፈሩን አረቅልን ብሎ ሊጸሉ ይችላል። ጸሎተ ቅዳሴ መስዋዕተ ወንጌል ግን አይሰዋበትም። በደንብ ደግመዋለሁ። መስዋዕተ ወንጌል የሆነው ሥጋ ወደሙ ግን አይሰዋበትም። መስዋዕተ ወንጌል የሆነው ሥጋ ወደሙ ግን አይፈትትበትም፣ ለመኑ አይቀርብበትም። ታቦተ ጽዮን ግን አክሱም ጽዮን አለች? አዎ አለች። እናምናለን፣ እንታመናለን። ይሄ ማለት ግን አጠገቡ እኮ አለ እኮ የቅዱስ ያሬድ ቤተክርስቲያን አክሱም ውስጥ የአባ ገሪማ እኮ ገዳም እኮ አለ። የአቡነ ጴንጤሎን ገዳም። ይሄ እኮ አክሱም ጽዮን ውስጥ ያሉ አክሱም ከተማ ውስጥ ያሉ ናቸው። በቅርብ አቅራቢያ የአቡነ ሊቃኖስ ገዳም እኮ አለ እዛ። እነዚህ ሁሉ ምንድን ናቸው? ተስዓቱ ቅዱሳን። እያንዳንዳቸው አብያተ ክርስቲያናት ገዳማት ያላቸው በሙሉ ምንድን ናቸው? የሐዲስ ኪዳን ታቦት የሚሰዋባቸው የሐዲስ ኪዳን መስዋዕተ ወንጌል የሆነውን የወልደ እግዚአብሔር ሥጋ ወደሙ ነው የሚፈተትበት ለማለት ነው ባጭሩ እንጂ አቃለን መስሎ ከሆነ ታቦተ ጽዮን የለም ለማለት ፈልገን መስሎ ከሆነ እንዳትስት ለማሳሰብ ነው። መምህር በረከት ምናልባት የሚጨምሩልን በደንብ አድርገው ካለ። አይ በጣም ጥሩ ተብሏል ዘማሪያም። ያው በቤተ ክርስቲያናችን ዕጣን እኮ ለክብርም በስዕላትም በተለያየ መንገድ ይታጠናል። ቅድም ቀሲስም እንዳሉት ወንድማችን ግን በታቦተ ጽዮን ላይ የዕጣን መስዋዕት በብሉይ ኪዳኑ ስርዓት እየቀረበ ነው ብሎ የሚያምን ከሆነ በአዲስ ኪዳኑ ታቦት ላይ ደግሞ አሁን በቅዳሴ ሰዓት ዕጣን ይታጠናል። ስለዚህ ቤተክርስቲያን በብሉይ ኪዳን ስርዓትም በአዲስ ኪዳን ስርዓትም ሁለት አይነት የዕጣን መስዋዕት ታቀርባለች ሊባል ነው። ሁለት የብሉይና የአዲስ ኪዳን ስርዓት በአንድ ጊዜ ጎን ለጎን እየቀጠለ ነው ብሎ ሊያስብ ነው? እንዴት ነው? እንደዛ አይሆንም እኮ። ዕጣን እኮ አሁን በአዲስ ኪዳን ታቦት ይቀርባል እንደሚታወቀው ካህናት ቅድም ቀሲስም እንዳሉት
ምክንያቱም ከእግዚአብሔር ለፍጥረቱ በኩራት መልካም መዓዛ ማቅረብ ህብስቱንም ወይኑንም እኮ እነ ቅዱስ ኢሬኔዎስ ከፍጥረት ወስደን ለእግዚአብሔር እናቀርበዋለን፣ እግዚአብሔር ስጋውና ደሙ አድርጎ ይሰጠናል ይላሉ። እና ለእግዚአብሔር የምናቀርበው በዚህ በአዲስ ኪዳን ታቦታችን አለ። ዕጣንም አንዱ ነው። ስለዚህ ዕጣን በአዲስ ኪዳን በጸሎተ ዕጣን አለው። በስሜ ንጹሕ ዕጣን ያጥናሉ ብሏል ሚልክያስም ላይ። ለምሳሌ እነዚህ በአዲስ ኪዳን በስሜ ንጹሕ ዕጣን ያጥናሉ የተባሉት አሕዛብ ናቸው። መቼም አሁን ለምሳሌ በአሕዛብ ያሉ አብያተ ክርስቲያናት በግብፅም በሮም በሁሉም ያሉት ዕጣን ያጥናሉ በትንቢቱ መሰረት ማለት ነው። እነ የሐዋርያውያን አፖስቶሊክ ፋዘርስ በአብዛኛው ቤተክርስቲያን ዕጣን የሚታጠንበትን ምክንያት ሲናገሩ ሚልክያስ ትንቢትን ይጠቅሳሉ። ነቢዩ ሚልክያስ በስሜ ዕጣንን ያጥናሉ ብሎ እግዚአብሔር ተናግሯልና ብለው እና በሁሉም አብያተ ክርስቲያናት ዕጣን ይታጠናል። ስለዚህ ሁሉም አብያተ ክርስቲያናት በብሉይ ኪዳን የታቦት ስርዓት በብሉይ ኪዳን የክህነት ስርዓት ነው የሚያጥኑ ልንል ነው አይደለም። የእኛ ብቻ ስላልሆነ ማለት ነው። ዕጣን እኛ የታቦተ ጽዮን በእኛ ስላለች ብቻ ለምጣን የሚታጠነው በሁሉም ትራዲሽናል አብያተ ክርስቲያናት ከጥንት ቤተ ክርስቲያን ስርዓታቸውን የሚመዙ አብያተ ክርስቲያናት ሁሉ ዕጣን ያጥናሉ እና ያኛው አርጊመንት አያስኬድም ማለት ነው። ምናልባት ግን የአዲስ ኪዳን የብሉይ ኪዳን ታቦት የለንም ሲባል የአዲስ ኪዳን ታቦት ከብሉይ ኪዳን ጋር ምንም አይነት ግንኙነት የለውም፣ ታሪካዊ ግንኙነት የለውም፣ የጥላና የአካል ግንኙነት የለውም፣ የሚያገናኘው ሚስጥር የለም ምናምን አይነት መልእክት እያስተላለፍን አይደለም። የተለወጠ ነገር አለ፣ ያደገ ነገር አለ፣ ወደ ፍጻሜ የመጣ ነገር አለ፣ ከፍ ያለ ነገር አለ። መስዋዕቱ ተቀይሯል፣ ክህነቱ ተቀይሯል፣ ከፍ ብሏል የሚል እንጂ ማለት የአዲስ ኪዳን የክህነት ስርዓት የአዲስ ኪዳን የቤተ መቅደስ ስርዓት ከዜሮ ነው የጀመረው። በቃ ብሉይ ኪዳን ጋር ምንም አይነት ሊንክ የለውምማ አላልንም እኮ እንደዛ አይባልም። ቅድም ታላቁ እያወጣ ታዲያ የብሉይ ኪዳንን ቤተ መቅደስ ሲያሳይ የነበረው ለምንድን ነው? ንዋያተ ቅድሳቱም ዘርዝሮ ሲያሳይ ነበር። እኛ የምንቃወመው በዚያው የቆመ ነገር የለም ነው። እዚያ ላይ ቆሞ የቀረ ነገር የለም። አዲስ ኪዳን ሲመጣ የተቀየረ ነገር አለ። መስዋዕቱ ተቀይሯል፣ ምስጢሩ ተቀይሯል፣ ክህነቱ ተቀይሯል። ኢቭን የሚከብርበት ስርዓት እንኳ ተቀይሯል። የአዲስ ኪዳንን ታቦት በብሉይ ኪዳን ክህነት ማክበር አይቻልም። አሁን አዲስ ክህነት አለ። ጳጳሳቱ እንኳ ታቦቱን የሚባርኩት የአዲስ ኪዳኑን ታቦት በአዲስ ኪዳን በክርስቶስ ክህነት ነው። እንደ መልከ ጼዴቅ ስርዓት ለዘላለም ካህን በተባለበት በዘላለም ክህነት እንጂ በዘር ይተላለፍ በነበረው በብሉይ ኪዳን አይነት በአሮን ክህነት አይደለም። ስለዚህ የተቀየረ ነገር አለ እንጂ ከብሉይ ኪዳን ጋር ምንም ግንኙነት የሌለው በቃ የተቆራረጠ አይነት አይደለም። እንደዚህ አይነት መልክ አሰጥተው የተረዱ ካሉ ብዬ ነው። እግዚአብሔር ይስጥልኝ ዘማሪ። እሺ እግዚአብሔር ያክብርልን መምህር፣ ቃል ተሰማልን። በደንብ የተብራራ ይመስልኛል። አሁን ግልጽ ከሆነ ለሁላችንም፣ በተለይ ደግሞ በተለይ አክሱም ጽዮን ሄዳችሁ ሰዎች ካላችሁ በደንብ ታውቁታላችሁ። ይሄን በቃ ልዩነት በደንብ ታውቁታላችሁ። ራሳቸው አስጎብኞቹም ራሱ እዛ ያሉትን ካህናት ይነግሯቸዋል። ታቦተ ጽዮን ያለችበትን ቦታ፣ ቤተ መቅደሱ ምን እንዳለ፣ ጥንት ሲሰዋበት የነበረው መስዋዕተ ኦሪት ሲሰዋበት የነበረው መቅደስ ሁሉ እዛው ሶስቱም እዛው ያሳዩቸው። እዚህ ጋር ሴቶች ማለፍ አይችሉም ብሎ በደንብ አክቶ ነግሯቸው በደንብ አክቶ ይነግሯቸው። የታጠረ ቦታ ላይ በደንብ ያስረዷቸው። አክሱም ጽዮን እኮ መጎብኘት በአካል ያሳየ ሰው እዛው በደንብ አክቶ ያስረዱናል። ከውጭ እንኳን ራሱ ማለት ብናየው የበለጠ ገጽ ይሆናል። መሰናክል እንዳይሆን በትህትና መመለስ ስላለብን ነው። የእውቀት ጉዳይ ሲሆነ በእውቀት ግን ጠፍቷል። እሳቱ የት እንደገባ አላወኩም። እዚህ ላይ ካለ አንድ ቁጥር ጻፍልኝ፣ ወይ ደግሞ ሪኩዌስት ላክና አሁንም ስናብራራው ትክክል ከሆነ ካልገባ ድጋሚ አሁንም ጠይቀ ድንገት ያልተብራራ ነገር ካለ ማለት ነው። እሱ ግን በቀጥታ ዲያቆን ዘማርያም በቀጥታ ምናልባት እኛ በቃ ዲና እያደረግንበት እንደው መስሎት ከሆነ ተጠራጥሮ ከሆነ እሑድ ሂድና ቄሶቹን አንደኛ ዝም ብሎ ይመልከት። እሱ ራሱ ሄዶ ቄሶቹን እዚህ ጋር የምትቀድሱበት መንበሩ ላይ ያስቀመጣችሁት የቃል ኪዳኑ ታቦት የኦሪቱ ነው ወይንስ በሁሉም አብያተ ክርስቲያናት የሚቀደስበት የአዲስ ኪዳን ታቦት ነው ብሎ ይጠይቅ። በቃ ይህን ብቻ ከጠየቀ በቂ ነው።
አይ እኛ በኦሪቱ ነው የምንሰዋ ካሉት ሌላ ጊዜ መጥቶ ይጠይቀናል። ሁለተኛ እንደዚያ ከተባለሽ ከጎረቤታችን ያሉት እነ ቅዱስ ያሬድ ቤተክርስቲያንስ በየትኛው ታቦት ነው የሚቀድሱት? ስለዚህ አሁን አክሱሟ በዚህ ከቀደሰች ያኛው ደግሞ በዚህ ከቀደሰ መቀደሻው የተለያየ ነው ማለት ነው። ታቦቱ ደግሞ የትኛው ይበልጣል ብሎ ራሱ ይጠይቅ እና ከዛ በኋላ መጥቶ ከኛ ጋር ማውራት ይችላል። አለበለዚያ ፖለቲካ ነው የሚሆነው። ጥሩ አይደለም። ቴንኪው። እሺ እግዚአብሔር ያክብርልን። እሺ ሌላ ሰው አለ? ማርያማዊት ሞዴሬተርን ስለሰጥሽ ብፈልግ ሞዴሬተር ላይ አጣውሽ። ፎሎ ባክ መልሽ የልሻለሁ ግን አጣውሽ። ለዛ ነው እንጂ ሞዴሬተሮች ዛሬ የት እንደጠፉ እንጃ። አንድ መላኩ ብቻ መሰለኝ ያለው። ቴዲ ቅርታ እንግዲህ ቄስ ናት ብለዋል። አጉዥ የምሰኛቸው ሰዎች አሉ። ስልጣን ይሰጠኝ። አዎ እንዴ በደንብ ነው እንጂ አሉ በጣም ብዙ ሰዎች አሉ ነው። ዛሬ ነፃ ወጥተሻል እኮ ዛሬ። በነገራችን ምን አይታወቅም እኮ ከጎን ቄስ ከጎኑ ሌላ ሰው አስቀምጦስ ቢሆን እንዴ እንጠራጠር ካልን እኮ እንደዚህ መጠራጠር እንችላለን። አዎ እንደዛም ይሆናል። አንዱን በሽተኛ እያሰራችሁም ይሆናል እዛ ሐኪም ቤት። አይ ቀሲስ የተባለችው ቄስ ናት አይደለ? ስለዚህ ቀሲስ ባለቤታቸውን እንድታወራ እያረጓት ቢሆንስ? ቀሲስ አሜን አሜን ያርግልኝ። በቪዲዮ ስትወጭ ነው ወደፊት በደንብ ማውራት የምትችይው። ቴንኪው። እወጣለሁ ወደፊት ቀሲስ። እሺ ሌላ አለ? ሌላ ሰው ጥያቄ ያለው ይሄ ትክክል አይደለም የሚል እሳቱ ካለ ቀድመ መግባት ትችላለህ። ሪኩዌስት መላክ ትችላለህ ካለ ውስጥ እንደዚህ ብናደርገው ጥሩ ነው። ሌላ ሰው ካለ ጥያቄ ያልተመለሰ ምናምን ሰው ካለ አንድ ሁለት ሰው እንቀበልና እንጨርስ። 11 ሰዓት የጀመርን ሰዎች እስከ 4 ሰዓት እስካሁን ድረስ ቆየን። አይገርምም? በጣም ቆየን። በጣም እሺ ጥሩ ነው። እስከ ክፍል 4 እኮ እስከ ክፍል 5 እኮ ተደርሷል እኮ። ቀላል ትምህርት አይደለም የተሰጠው። ስለዚህ የሚያካክስ ይሆነ ይህንን ክፍል 5 እስከ ክፍል 5 ቆራርጦ ዩቱብ ላይ ማስቀመጥ ተገቢ ነው። ቆንጆ ትምህርት ነው። እሺ ኤፍቢ የሚለው ወጥቷል። እሺ ሌላ ካለ እስቲ ሌላ ሰው ላስገባሽ። ጥያቄ ያለው ሰው ብቻ እባካችሁ፣ ጥያቄ ያለው ሰው ብቻ የምትሰሙ ከሆነ ማለት ነው። ጥያቄ ያለው ሰው ብቻ። እሺ ማስተርፒስ ጤና ይስጥልኝ። ሰላም ብያለሁ። ቅድም በኮመንት ጠይቄ ነበር ስለ በኦሪት ጊዜ የሚቀርበው መስዋዕት ይበላል ወይስ አይበላም የሚለው ነው አንዱ ጥያቄ ማለት ነው። ምክንያቱም የግሪክ አማልክት የሚቀርበው መስዋዕት እንደሚበላ አውቃለሁ። በቄስም ደረጃ ደግሞ የሴት ቄሶች ነበሩ፣ አፍሮዳይት የሚባሉት። በእርግጥ አመንዝራዎች ነው የሚባሉ አሉ። ምናልባት አሁን እንደው የማርያማዊት ከዛ ጋር ስለሄደልኝ ነው። ግን ዋናው በኦሪት ጊዜ የሚቀርበው መስዋዕት ይበላል ወይስ አይበላም የሚል ነው ጥያቄ። አመሰግናል። እሺ ወይ ቀሲስ ወይ ታላቁ። እሺ ማርያማዊትን የፎገረበትን መንገድ አለማድነቅ አይቻልም። ያ አፍሮዳይት የምትባለው ያው የፍቅር አማልክት ናት እና ወደ 1000 የሚደርሱ ካህናት ነበሩ ይላል። የሴቶች ብቻ ማለት ነው። በሷ ዙሪያ ያው የግሪክ ሚቶሎጂ ላይ አነባለሁ። ለዛ ነው። አይ ጥሩ ነው። እሺ መስዋዕቱ ቅድም ዲያቆን ዘማርያም ሲያብራራ ሰምተው ከሆነ የእህል መስዋዕት አለ፣ የህብስት መስዋዕት አለ፣ ሌላው ደግሞ ከእንስሳት የሚቀርበው መስዋዕት አለ። ሰው በተአምር የማይነካው መስዋዕት የዮም ኪፖር ዕለት የሚሰዋው መስዋዕት ነው። ዮም ኪፖር ማለት ይሄ በዓለ ስርየት የሚባለው ማለት ነው። የበዓለ ስርየት ሊቀ ካህናቱ በዓመት አንዴ ገብቶ የሚሰዋት ያቺ ደሙን ይዞ ወደ ቅድስተ ቅዱሳን ገብቶ በስርየት መክደኛው ላይ ደሙን ከረጨ በኋላ ያቺን ሰው የሚነካት አይደለችም። ማንም አያውቀው ከሰማይ የወረደ እሳት መጥቶ ይበላታል። ከዛ ውጪ ያሉት ግን ኢቭን ሌዋውያን ካህናት ስራ ስለማይሰሩ
በቤተ መቅደስ የሚገቡት መባዎች ናቸው ለሌዋውያን ካህናት መተዳደሪያ ሆኖ ራሱ የሚያገለግለው ማለት ነው። አስራት እንዲወጣ የሚደረግም ለዛ ነው። የእግዚአብሔርን ቤተ መቅደስ የሚያገለግሉ ካህናት ኢቭን እኛ በአብጥሊስ ራሱ ተቀምጧል። በነገራችን ላይ ካህናት ደሞዛቸው በቤተ ክርስቲያን የሚገባ መባ ምናምን እንደሆነ ማለት ነው። ስለዛ ከሚቀርበው መስዋዕት እነሱ ጭራሽ የማይነኩት መስዋዕት አለ። ከዛ ውጭ ያሉት ግን ካህናቱ ነው የሚጠቀሙበት። ግልጽ ከሆነ አሰቡ። ግልጽ ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን። እሺ ሴንኮሪስ ነው ሴንኮሪስ ሰንኮሪስ መምህር ናቸው። ዲያቆን ዘማሪ የኛው ሰው ናቸው። እሺ የኛ ወገን ናቸው። እሺ እንደምን አሉ? ይቅርታ በጣም አላወቅኩትም። እዚህ ላይ አንድ ነገር ለመጨመር ዲያቆን ዘማርያም ቅድም ወንድማችን እንደታላቁ እንደመለሰው ነው። በኦሪቱ የተለያዩ የሚቃጠል መስዋዕት፣ የእህል ቁርባን፣ የደህንነት፣ የኃጢአት መስዋዕት፣ የበደል መስዋዕት የሚባሉ አሉ። ግን ከእነዚህም ውስጥ ግን የትኛው ነው የሚበላው? ይበላሉ አይበላም ለሚለው ለምሳሌ አፍኒንና ፊናስ አንደኛው እግዚአብሔር ካዘነበት አንዱ ለእግዚአብሔር ቀድሞ የስቡ ከመቃጠሉ በፊት መብላት እንኳ ያለባቸው ነገር ቢሆን አስቀድሞ በመብላታቸው ራሱ ተቀስፈዋል። አንደኛው ከሶስቱ ኃጢአቶች አንዱ ይሄ ነው እና ከሚበላው መስዋዕት ካህናቱ እንዲበሉት ከተፈቀደው እንኳ ከህጉና ስርዓቱ ለእግዚአብሔር ቀድሞ መደረግ ያለበት ነገር ሳይደረግ ቢበሉት እሱ ራሱ አይፈቀድም ለማለት ነው። ከዚያኛው በዓመት ከሚቀርበው ዮም ኪፑር ከሚባለው በተረፈ ያኛውም ቢሆን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ከተፈለገ ነገ በደንብ እንሄዳበታለን። የብሉይ ኪዳን የመስዋዕት አይነቶችን ማወቅ ከፈለግን በጣም እንሄድበታለን። ኢቭን በየቀን የሚቀርብ የተወሰኑት መስዋዕቶች ደግሞ ይቅርታ ዲያቆን ዘማርያም የደህንነት መስዋዕት፣ እነዚህ የተወሰኑት መስዋዕቶች ያመጡ ሰዎችም የሚካፈሏቸው መስዋዕቶች አሉ። አዎ እሱም በተመለከተም እንደምናደርገው አስፈላጊ ከሆነ አሁን ነገ የመስዋዕት አይነቶች አሉ። ፕላስ ደግሞ በዓመት አንዴ መስዋዕት ሲቀርብ የሚቀርበው የበግ የሚቀርበው የፍየል ብዛቶች ጭምር ተዘርዝሮ መጽሐፍ ቅዱስ ላይ ተዘርዝሯል። ይህንን ዲቴል እንወቀው ካልን ነገ በደንብ እኔ አሁን ቅድም የተዘለሉ ናቸው እነሱ በደንብ አድርገን እናቅርብና በዝርዝር ዲቴል መማር እንችላለን። ከዛ ካህናት የሚቀበሏቸው ምዕመናን ጋር የሚቀሩ ምዕመናንን መውሰድ የሚበሏቸው መስዋዕቶች የትኞቹ ናቸው የሚሉትን ነገ በዝርዝር እንመለስበት። ሌላው ዘማርያም አሁን እናንተ ጋር ከመግባቴ በፊት ጀሚናይን ጠይቄው ነበር። የሰጠኝ መልስ ምን ያህል የአባቶችን እንትን ይጠብቃል የሚለውንም ቼክ ለማድረግ ነው። የሰጠኝ መልሶች አሉ። አንዳንዶች ካህናቱ ይበሏቸዋል ኢቭን መስዋዕትነት ከሰጠው ሰው ጋር እና ቤተሰቦቹ ጋር ሆነው የሚል ነገር ስለሰጠኝ ምን ያህል ታማኝ ነው? ምክንያቱም ቅድም አንኦርቶዶክስ ሲሆን አስተምሮ ከሆነ ጀሚናይም በድምፅ ጠየቅኩት፣ ጎግል ማለት ነው። በድምፅ ስጠይቀው እንደዛ የሚል መልስ ሰጠኝ። እኔ እኮ እዚህ እንትን ላይ ሊያሳስተኝ ብዬ እኮ ነው የሚባል ሰው ጠይቀ ያለ ነበር የመሰለኝ። እኔ ደግሞ ማርያም ጀሚናይ አለ ኤአይ ማለት ነው፣ አርቲፊሻል ኢንቴሊጀንስ ገባኝ። አንዳንድ ሰው ቲክቶክ ሲከፍት በብዙ ስም ስለሚከፍት ልክ አሁን ማንተ ማስተርፒስ እንደዛ ብለው የትኛው መምህር ነው እባክህ ብዬ ነው። ለዛ እሺ አሁን ጀሚናይን ጠይቁኝ ነው የሚለው። እኔም በዚህ አጋጣሚ ጀሚናይ ነኝ። እንደው በእኛ ስም ስለተሰየመ አመሰግናለሁ። አንተ ስም እንደዛ ነው? ኢንዞዳክስ ዲያቆን እንትን ናቸው መሰለኝ። አይ ቲንክ ማስተርፒስ ሌክቸር ነው መሰለኛል። ሌክቸር አይ ነው እሱኛው ይቅርና ጀስት እኔ ሀሳብ ነው መሸጥ የምፈልገው። ጠይቄው ለምን መሰለህ ክሮስ ቼክ ማድረግ አለብኝ። ክሮስ ቼክ ስልህ አሁን የሚሰጠን አውትፑት
አንኦርቶዶክስ ከሆነ ሌሎችም እንዲጠነቀቁ ለማለት ነው። አሁን የዘመኑ ያመጣው ቴክኖሎጂ እንትን መራቅ የለባችሁም ብዬ አስባለሁ የሃይማኖት አባቶች። ስለዚህ ብዙ ሰዎች ጠይቀው ያገኙት እውቀት እውነት ሆኖ እንትን እንዳያሳስታቸው ስለፈራውም ጭምር ነው። በነገራችን ላይ ኤአይ ላይ መጠቀም ተገቢ ነው። ጥንቃቄም እጅግ በጣም ግን አስፈላጊ ነው። በጣም ይጠቅማል። ብዙ እንትኖች አሉት ታውቃላችሁ። ኤአይ በብዙ መንገድ ያገለግላል። ብዙ ሰውር የሆኑ ነገሮችን በቀላሉ ያቀርባል። ግን ሁሉም ግን የተቀደሰ አይደለም። በጣም የተከላከለና የብዙ ሰው እንደውም ትልቁ ችግር አሁን እውቀት ኤአይ የሆነ ነው። ይህ በጣም አደገኛ ነው። ከሊቃውንት ዘንድ የሌለ በመጽሐፍት ያልተገኘ ከተለያዩ ምክንያቱም እሱ እንዳለ ሰብስቦ አሰስ ገሰሱንም ጭምር አብሮ የሚያቀርበው። ስለዚህ ጥቅም አለው። በዛው ልክ ደግሞ ማጥራት ግን ተገቢ ነው። ቤተክርስቲያን በዛ ጉዳይ ላይ ትምህርት መለየት ተገቢ ነው። አንድ ቀን በዚህ ጉዳይ ራሱ ብንጋበት ደስ ይለኛል። አንዳንዱ ሰው ልክ እንደ መምህር ምናምን አክት የሚያደርገው ብዙ ነገር አብዛኛው ነገር ያገኘው ከቤተክርስቲያን ትምህርት በቀጥታ ተምሮ መጽሐፍትም እንደዚህ አገላብጦ አይቶ ብዙ ጊዜ እውቀት ከኤአይ ነው ብዙ ሰው ማለት ነው። እና ይሄ ደግሞ ምን ያመጣል ደግሞ ቁንጽል ያደርገዋል። በቀጥታ ከአባቶች ጋር ያለው ማገናኝ ተገቢ ነው። ስለዚህ ጥሩ ነገር አለው መጠቀሙ እውቀት ማግኘቱ። በዛው ልክ ደግሞ ከቤተክርስቲያን ትምህርት ከመጽሐፍቶች ጋር ላይነስ ያደርጋል። ከአማናዊ ከሐዋርያት ትምህርት ጋር አብሮ አለ ወይ ብሎ መጠየቅም ተገቢ ነው። ስለዚህ በጣም በጥንቃቄ ልክ ቴክኖሎጂ እንደመጠቀም ነው። ስልክ ይጠቅማል፣ ለበጎ ነገር ከተጠቀምነው ይጠቅማል። ስልክ በዛው ልክ ደግሞ ጎጂነት አለው። ስለዚህ ቴክኖሎጂ ስንጠቀመው ከጥንቃቄ ጋር ቢሆን ቆንጆ ነው። ይሄ ሌላ ቀን እንጋበት ጉዳይ ነው። ሌላው ማስተላለፍ የምፈልገው መልእክት ላይክ አሁን አንዳንዶች ጀሚናይ ሁሉ ነገራችን ነው እያሉ እየሰሩ ነው። ላይክ አዳኝ ነው ምናምን በሽታ ይፈውሳል የሚሉት ነገር አለ። ይሄ ትንሽ በጣም ያገዘፍ ነው ይመስለኛል። ወደ ክህደትም ይዳርጋል። እንደዛ የሚሉ ሰዎች ስም ላለመጥቀስ ነው። ትናንትና የገዳማትን እንትን በሞኖፖል እንሰራለን የሚሉ ሰዎች ዛሬ ደግሞ ጀሚናይ ነው እንትን የሚለው ፈዋሹ ኢየሱስ የሚሉ ሰዎች አሉ። እንደዚ አንዳንዴ ቀሲስ ዲበኩሉ ጋር ስለምገባም ድፍረታቸውን አከብራለሁ። ወደኋላ መሽኮርመም አያስፈልግም። ዘማርያምም ቅንነት እንዳለ ሆኖ አንዳንዴ ጠንከር እያላችሁ መገሰጽ ብትችሉ፣ ትናንትና እንደዛ ባሉበት አንደበታቸው ዛሬ ደግሞ ሁሉ ነገራችን ጀሚናይ ነው፣ ጀሚናይ ብቸኛ የምንሰጠው እኛ ነን ምናምን እያሉ የስሁት ትምህርት ነው። በነገራችን ላይ እሱን ነገር ደፈር ብላችሁ መናገር ብትችሉ ትውልዱን ትታደጋላችሁ ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልን። እሺ አንድ ቀን በደንብ ሰፋ አድርገን ጥቅሙ ጉዳቱ በደንብ ብናየው ቆንጆ ነው። ቢኒያም ወይ ሰላም፣ ይቅርታ ዲያቆን እንደምን አላችሁ? ደስታ ይሰማኛል በእናንተ መካከል ላይ ሆኜ ጥያቄ በማቅረቤም የሆነች ነገር ስለመጣችብኝ ነው። አሁን በእርግጥ ባስተምሮ ሁኔታ ላይ ልዩነት ያለኝ አይመስለኝም። ግን ቅርስ ሲባል ምንድን ነው? ለምሳሌ ድሮ የሆነ የዛሬ 1000 ዓመት የተገኘ የብረት መስቀል ጋር እንደሚቀመጠው ሙዚየም ውስጥ የተቀመጠ ነው ወይስ ምንድን ነው? ቅርስ ማለት ምን ማለት ነው? እግዚአብሔር እንግዲህ ባርኮ ራሱ የሰጠው ብለን ነው እኛ የምናምነው። የመጀመሪያው ታቦት ማለት ነው ለሙሴ የተሰጠው። ስለዚህ ቅርስ ነው ስንል እያብራራን ክብሩን ባሳነሰ መንገድ ሳይሆን በሚገባው ልክ ማስቀመጥ አለብን። ይሄ እኛ ብንክደው ብዙዎች ሳይንቲስቶች የተመራመሩበት ነው። ታውቃላችሁ ታቦተ ጽዮንን ማለት ነው። እና ቅርስ ሲባል ምንድን ነው? አሁን ታቦተ ጽዮን አገልግሎቱ ምንድን ነው? አገልግሎቱን አቁሟል። ለምሳሌ አሁን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው እንጂ የምንለው እግዚአብሔር ሰማይና ምድርን ይፈጥራል አንልም። በቃ ኦልሬዲ ሆኗል ስለተፈጠረ ማለት ነው። ግን ተፈጥሯል ብለን ግን የመጀመሪያውን ዘጸአት ላይ ያለውን ምዕራፍ ምንድን ነው የሚባለው አንደልተውም አደለ? ስለዚህ ይሄም ታቦተ ጽዮን ራሱ የሰጠው ነገር ነው። በወቅቱ አገልግሎት የሚሰጥበት ነበረ። አሁን ላይ ግን ያ ተቀይሮ አባቶቻችን በቀኖና ቁመቱንም ስፋቱንም ቀንሰው በሚገባ መንገድ ሰጥተውናል። እሱን ተቀብለን እየሄድን ያለ ነው። ያለበለዚያማ ይህንን ታቦት ለማን ነው ማን ፈቅዶልን ነው እንድንሰራውስ እንዴት ተፈቀደልን ብለን ማስረጃ ከየት ልናመጣ እንችላለን?
አሁን የሌላ አማኝ በሆነ እኔ አንዱን ሰው ከየት መጣ ማን ፈቀደ ቢባል ተመልሶ ለሙሴ ሰጠው፣ ሙሴ ከሰበረው በኋላ እንዲያዘጋጀው አዘዘውን ብለው ነው አይደል አባቶቻችን የሚያስተምሩት። ያ ደግሞ ታቦትን አባቶቻችን እንዲያዘጋጁ ተፈቅዶላቸዋል ተብሎ ነው የተማርኩት፣ ሌላ ትምህርት ከሌለ። ስለዚህ እዚኛው ጋር ስንመጣ ያኛውን ጥቅስ የምናመጣ ከሆነ ያኛውንም ለዛኛውም ደግሞ ክብር መሰጠት አለበት። የስ ግን አሁን ላይ ግን የሐዲስ ኪዳኑ በግ ኢየሱስ ክርስቶስ ነው። በቃ አለቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን በግ ነው እና በታቦቱ ላይም ደግሞ የሚሰዋው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን ጊዜ ደግሞ እንስሳት ደም ይቀርባል እና እዛሽ ላይ ክሊር ብታደርጉት ዲያቆን ዘማርያም የሆነ ግራ ያጋባል። ተደጋጋሚ ጊዜ በዚህ ጉዳይ ላይ አሁን ላይ ስለሰጠን እስቲ እንደዚህ እናድርገው እንዲቀል ማለት ነው። ታቦተ ጽዮን አሁን መስዋዕተ ወንጌል የሆነውን ስጋው ደግሞ ይፈተትባታል? አይፈተትበትም። እሺ አሁን ታቦተ ጽዮን ምን ተብላ ትጠራለች? ስሟ ማለት በቤተክርስቲያናችን የሐዲስ ኪዳን ታቦት ተብሎ ይጠራል? አይጠራም። ምን ተብሎ ነው የሚጠራው? የብሉይ ኪዳን ታቦት። የብሉይ ኪዳን ታቦት። ጥሩ። ይሄ የብሉይ ኪዳን ታቦት አገልግሎቱ አሁን ምንድን ነው? የብሉይ ኪዳን ታቦት አሁን ላይ እያገለገለን አይደለም ያለው፣ ተቀምጧል በቤተ ክርስቲያን ውስጥ በክብር ጠባቂ እየተሾመለት፣ ያ ጠባቂ ሲያርፍ ደግሞ ሌላ ጠባቂ በአባቶቻችን እየሾሙ እየቀጠለ እስካሁን ድረስ ደርሷል። ስለዚህ ምን እንበለው? ቅርስ ብለን መጥራቱ የሚያሳንስ ከሆነ የተሻለ ቋንቋ ካለ ችግር የለውም። ገለጻ መስዋዕተ ወንጌል የሚሰዋበት አይደለም። መስዋዕተ ወንጌል የሚሰዋበት አይደለም። አንድ የአዲስ ኪዳን አገልግሎት አይፈጸምም። ሁለት ጥሩ። ስለዚህ ስሟ ምን ይባል? እሱን ነው እንግዲህ ይህንን አባቶቻችን ይሄ እንግዲህ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊት ኦርቶዶክስ ቤተክርስቲያን ቼን ኦፍ ኮማንድ ያላት ነች አይደለ? ተዋረድ አላት። ስለዚህ ይህንን ደግሞ አባቶቻችን ተነጋግረው ስም መሰየም ያለባቸው እነሱ ናቸው። እኔ ብቻ ሳይሆን እኛ ምናልባት ግን ዲያቆን እዚች ላይ ቅርስ የሚለውን በሙዚየም ውስጥ ባሉ ነገሮች እየለኩት ይመስለኛል። ኤግዛክት ቅርስን ቢኒ ያንተን ሀሳብ ስላገኘሁት ነው። ቤተክርስቲያን የሞተ ቅርስ የላትም። እሺ ቤተክርስቲያን የሞተ ቅርስ የላትም። ሌትሰይ እኔ ለምሳሌ ሆን በአካል የያዝኩት ይዤው እንኳን ማውቀው የአምደ ጽዮን ሰይፍ አለ። የንጉሱ የአምደ ጽዮን ሰይፍ በ14ኛው ክፍለ ዘመን የነበረው የአምደ ጽዮንን ሰይፍ በእጄ እንኳን ይዤዋለሁ። አሁን ያ ለእኔ ቅርስ ነው፣ ሙት ነው። ከንጉሱ እጅ ወጣ፣ በቃ ስም ብቻ ነው ይዞ የሚቀረው። ከዛ ውጭ ሌሎች ነገሮችን ሙዚየም ሄደ የምትጎበኛቸውም ሌሎችም አይነት ነገሮችን ይዘህ ብትሄድ የሞቱ ቅርሶች ናቸው እነዛ። ቤተክርስቲያን ግን የሞተ ቅርስ የላትም። ኦኬ፣ የሞተ ቅርስ የላትም ቤተክርስቲያን። ነዋያተ ቅዱሳቶቿ በሙሉ ህያዋን ናቸው። ለምሳሌ ላሊበላ ይቀድስበት የነበረው ጽዋ ቅርስ እኮ ይባላል። ግን በሙዚየም እንዳለው ቅርስ ሙት ቅርስ ነው? ኧረ አይደለም፣ ህያው ቅርስ ነው። ለምን? በቤተ መቅደስ ውስጥ ለሰማያዊ አገልግሎት የሚጠቀሙበት ስለሆነ። ስለዚህ አሁን ቅርስ ሲባል ማለት ነው ዝም ብሎ ይሄ ሙዚየም ሄደን የምንጎበኘውን እና ብሎ ታሪክ ብቻ ሆኖ እየቀረውን አይደለም። እንደዛ አድርገን እንዳታስበው። ሌሎችም ቅርሶች የሚባሉ ቢኖሩም እንኳን ቅርስ የሚባሉት አሁን አገልግሎት ስላቆሙ ነው እንጂ ሙታን ስለሆኑ አይደለም። ታቦተ ጽዮንን በተመለከተ ሲመጣ ግን ወደ ታቦተ ጽዮን ካመጣ ነው ማለት ነው ይሄንኑ ኮንቴክስት ይዘውናና የተሻለ እና በፊቲንግ ሆኖ ይቀመጣል ብዬ ማስበው እኔ ቅርስ የሚለውን መተርጎም ወይም ደግሞ ንዋያተ ቅዱሳት እንኳን እንዳንለው ትንሽ አስቸጋሪ ስለሚሆንብን ነው። ለአገልግሎት አሁን ስለማንፋጠንበት ለአገልግሎት ስለማንጠቀምበት ቅዱስ ንዋይ ማለት ይከብዳል። ስለዚህ ምን እንበለው ይሄን ነገር? እኔ ዲያቆን ይቅርታ፣ ይሄ ምን እንደምንለው አሁን የብሉይ ኪዳን ታቦት በአጭሩ ማለት ነው። የብሉይ ኪዳን ታቦት ቅርስ የሚለው ነገር ጸኖን ከሆነ ምንም ችግር የለም። ቃላቶች
ከጊዜ ከዘመን በኋላ እያደጉ ይመጣሉ። የብሉይ ኪዳን ታቦት አለን። አዎ፣ ግን ይሄ የብሉይ ኪዳን ታቦት ለሐዲስ ኪዳን ለቅዳሴ ለስጋው ደግሞ መፈተቻ የምንጠቀምበት አይደለም። የብሉይ ኪዳን ታቦት ግን አለን። አዎ አለን። ለምሳሌ እዚህ ብርብር ማርያም አለ መስዋዕተ ኦሪት ሲሰዋበት የነበረው ልክ አክሱም ጽዮን ላይ ከክርስቶስ ልደት በፊት መስዋዕተ ኦሪት የበግ መስዋዕት ይቀርበት የነበረው ብርብር ማርያም እዚህ ሲቀርብ ነበር። የሚቀርብበት የነበረውን ወቅለምቱንም ይሄኛው ጻሕል ሆኖ ሰፊ የሆነውን ትሪውን ጭምር በእጄ ነክቼው አሳይተውን ነበር። እሱ ምንድን ነው? አሁን በሐዲስ ኪዳን ያ አያገለግልም። አይታል። ታቦቱ ብቻ አይደለም መስዋዕተ ኦሪት ሲሰዋባቸው የነበሩት ነዋያት ጭምር ነበሩ። እነዛ ነዋያት አሁን አገልግሎት አይሰጡም፣ ግን ብርብር ማርያም ላይ ግን አሉ። አይታል። ታቦቱን ብቻ ለማሰብ ያለብን ከታቦቱ ጋር አብዞ ተያይዞ እኮ መስዋዕተ ኦሪት ይሰዋበት ነበር። መስዋዕተ ኦሪት የደሙን መያዣውን ጭምር እኮ አለ። ያ ምንድን ነው? አሁን እንንቀዋለን? አንቀው። እንጥለዋለን? አንጥለውም። ልክ ለሉሲን እንደዚህ የቅርሳቅርስ ባለስልጣን ገብቶ እንደሚያስጎበኙ በመስታወት እንደዚህ የሚያሳየው እየገባን ታቦተ ጽዮንን በመስታወት እንደዚህ ተቀምጣ በትልቅ ሚውዚየም ላይ ሄደና ያያታለን? አናያትም። እንዲህ ብለን እንድንጨብጥ እንዳሰስን አይደለም። መስዋዕተ ወንጌልን አንፈጽምበትም። ያ ማለት ስጋው ደግሞ አይፈተትበትም። አንድ ሁለተኛ የመስዋዕተ የሐዲሳን ባጭሩ የሐዲሳን አገልግሎት አይሰጥበትም። ይህንን ለማለት የብሉይ ኪዳን ታቦት አለን። አለቅ ቅርስ የሚለው ጸኖን ከሆነ የብሉይ ኪዳን ታቦት አለን። የት ይገኛል? ታቦተ ጽዮን ይገኛል። ቅዳሴ ትቀድሱበታላችሁ? አንቀድስም። ስጋው ደግሞ ይፈተትበታል? አይፈተትበትም። ስለዚህ ምን እንለዋለን? የብሉይ ኪዳን ታቦት በቃ ባለበት በሱም በራሱ ይጠራ። በቃ ምንም የሚያጋጭ ነገር ሲል ማለት የብሉይ ኪዳን ታቦት አለ። ይሄኛውን ግን ታቦት ግን አክሱም ጽዮን ላይ ከተማዋ ላይ ኢቭን አክሱም ማርያም ጽዮን ማርያም ሲነግስ አክሱም ጽዮን ኅዳር 21 ስናከብ ታቦተ ጽዮን እንዴ የምትወጣው አይደለም። የሐዲስ ኪዳን ታቦት እኮ ነው የሚዞረው። ታቦተ ጽዮንማ አትወጣም እኮ የሚወጣው የሚነግሰው። ከዛ በኋላ ደግሞ የዕለቱ ደግሞ ሄደን ብናስቀድስ ስጋው ደግሞ ብንቀበል የምንቀበለው ስጋው ደግሞ በየትኛው ታቦት የተፈተተውን ነው? በታቦተ ጽዮን ላይ አይደለም። በምን? በሐዲስ ኪዳን ታቦት ላይ። ስለዚህ አክሱም ጽዮን ኅዳር 21 ኅዳር ጽዮን ሁል ጊዜ አክሱም ጽዮን ታውቃላችሁ፣ ክብረ በዓል ነው፣ ይነግሳል፣ ማህሌት አለው። በጣም ብዙ ሺህ ሰዎች ከውጭ ሀገር ጭምር ይጎበኛሉ። እዛ ሄጄ አስቀድሳለሁ፣ እዛ ሄጄ በተክሊል አገባለሁ የሚል ሰው አለ። ትክክል። የሚወጣው ታቦት የዛን ቀን የምን ታቦት ነው? ኢቭን ደግሞ የዛን ጊዜ ቅዳሴ ያስቀድሰን ስጋው ደግሞ ብንቀበል በማን ነው ካህኑ ቀድሶ ነው ያቆርበን? በሐዲስ ኪዳን ታቦት። የብሉይ ኪዳን ታቦተ ጽዮን አለች። ምን ትባላለች? የብሉይ ኪዳን ታቦተ ጽዮን። በዚህ ብናደርገው ቀላል። ዋናው መሰረታዊ ጉዳይ ግን የሐዲስ ኪዳን አገልግሎት የሚፈጸምባት አለመሆኗ ልናውቅ ይገባል። አንድ ሁለተኛ የታቦተ ጽዮን እኛ ጋር መኖር ማለት እኛን እድለኞች የታሪክ ባለቤቶች ያረገናል እንጂ ከሌሎች አሃታ ቤተክርስቲያናት ግን ነጥሎ እነሱን የበታች አድርጎ በታቦተ ጽዮን ምክንያት እኛን የበላይ አያረገንም። ለምን? ታቦተ ጽዮን ስለሌላት ህንድ ኦርቶዶክስ ቤተክርስቲያን የእስራኤል ቤተክርስቲያን ስለሌላት ይኸኛው አይ ታቦተ ጽዮን የለው ስለሌለብሽ እኮ አንቺ እኮ ከኛ ያነሰ ነው፣ መንግስታት ራሱ ብትገቡ እኮ ከኛ ያነሰ ቦታ ብትይዙት አንልም። በዚህ ንጽው ሳንቀ እኛ ግን ምንድን እድለኞች ነን። ይሄን አክል በረከት ያለን ስለሆነ ምን አለን ታቦተ ጽዮን አለች እንላለን። ስለዚህ ችግር የለውም። ቅርስ የሚለው ጸኖ ከሆነ ልክ እንደ ሉሲ እንደተለያዩ አይነት የነገስታት ካባዎች፣ ዘውዶች፣ ያደረጉት ጫማ፣ ልብሶች ምናምን አይነት ነገር እያልን ከሆነ እንደዛ መስሎ ከሆነ ስህተት ነው። ሌላ የተሻለ የተመረጠ ቋንቋ ካለ ታቦተ ጽዮን ማለቱ ባለበት መጥራቱ ተገቢ ይመስለኛል እንደኔ። ዲያቆን ይቅርታ፣ እዚህ ጋር ግን ይገባኛል። አሁን ባለፈው አባታችን ስብከታቸው ላይ አይ ቲንክ ሊቀ ሊቃውንት እንደዛ አይነት ማድረግ አላቸው ሲያስተምሩ ሰምቻለሁ። በእርግጥ በጣም ደንግጫለሁ ስሰማው። ሌሎቹን አሁን እኔ ግብፅ ሀገር ብኖርና ግብፅ ሀገር ብቆርብ ህጋዊ አይደለም የሚል ነው በቃ ትክክለኛ የዛኛው ትምህርት። አርመን ሄጄ የአርመን ኦርቶዶክስ ትክክል እንዳልሆነ እኛ ብቻ ኢትዮጵያ ብቻ ሁሉ ነገር ያላት አይነት ትምህርት ነው። የባለፈው ትምህርት ላይ የቦሌ መድኃኔዓለም ይመስለኛል ታቦት ያለን እኛ ብቻንን ልልበሉ ተብሎ ሲሰበክ የነበረው ትምህርት ማለት ነው። እሱም ምላሽ የሰጠበት ስለሆነ ቢኒ እሱ ነገም ስለምንመለስበት እንደነሱ አይነት ነገሮች አሁን ሁሉም ላይ አብዛኛውን ቲክቶክ አሁን ይከፈትና
እኛ ብቻ ሁሉ በቃ የኛ ብቻ አንደኛ አይነት ነገር የለም። ኦሪየንታል አብያተ ክርስቲያናት አሉ። በዶግማ አንድ የሆንን በቀኖና ልንለያይ እንችላለን። በዶግማ ግን አንድ የሆን ነው ግን አንድ ነን። በቃ አለቀ። እና እዛ ጋር እንትን ማለት አለበት። ሌላው ግን ታቦተ ጽዮን ላይ እዚህ ጋር ቢኒ አንድ ነገር ልጨምርልህ። ጥሩ ነገር ስላነሳህ እኔ አንዱን የማሳነስ እና አንዱን ከፍ የማድረግ አካሄድ በጣም አደገኛ ነገር ነው። ወደኛ ገልብጠን ላሳይህ ብዬ ነው። የህንድ ቤተክርስቲያን፣ የግብፅ ቤተክርስቲያን እንደኛ ታቦት ስለሌላቸው እንደዚህ ያለ የሆነ በጣም ቁንጽል የሆነ ሀሳቦች ሲመጡ በቀላሉ እንዲህ ብላችሁ ጠይቁ። እኛ ራሳችን አሁን የምንቀድስበት ታቦት እኛ ራሳችን የምንቀድስበት ታቦት በዚያ በኦሪቱ ነው እንዴ? ኢትዮጵያውያን በሙሉ አሁን የምንቀድሰው በዚያ በቃል ኪዳኑ ታቦት ነው። ስለዚህ በዚያ ስላልቀደስን ትክክል እንትን አይሄድም እኮ አብሮ አይሄድም። በሌላ አነጋገር ከቅርስነት ጋር ሲነሳ ምን ማለት ነው? በሌላ አነጋገር ባይኖር አይበለውና መድኃኔዓለም አይበልብንና ታሪካችን ነው። በጣም ደስ የሚል ታሪካችን ነው። ታቦተ ጽዮን እኛ ጋር መኖሩ በጣም ፕራውድ የምንሆንበት ነው። ግን እንደው ባይኖር ቢሰረቅብን እኛ ከቤተክርስቲያንነት እንጎላለን? ምንም ነገር አይጎልብንም። ምንም ከደህንነታችንም ሆነ ከቤተክርስቲያንነታችን የክርስቶስ አካል ከመሆን የሰናፍጭ ቅንጣት ያክል አያጎልንም። ምክንያቱም አካል ጥላው በአካሉ ተተክቷል። ኦልሬዲ ተገልጧል እኮ ያ በዚያ በረድኤት ያናገረን የነበረ እኮ በኩነት እኮ መጥቷል። እኛ በነገራችን ላይ እንደው ዲቴል ለማውራ አናወራ ብለን ካወራን እኮ ይሄ አንትሙ ታቦቱ ለእግዚአብሔር የሚለው ራሱ የሚያሳየው የንጉሥ ካህናት የሚለውን እኮ ወታቦት ለንጉሥ እኮ ነው የሚለው። ካህናት የሚለውን ታቦት ምን ማለት ነው? ምን ማለት ነው? እውነት ለመናገር በጣም ጥልቅ የሆነ ምስጢር አለው ይሄ እና ወተገብራ ምንድነው? ቆይ ምንድን ነበር እዚህ ኦሪት ላይ ወተገብራ በፒሳ የሚለው ጠረጴዛ የእንትን ሬታ እንትን ምንድነው የኖህ መርከብ ግበር ታቦተ በዘዝደል የሚለው ማለት ነው። አሁን ታቦት ተብሏል መርከቡ። ይሄንኛውን ከአንደኛ ጴጥሮስ እዚያ ጋር የምትድንባትን መርከብ ስራ የሚለውን ዛሬም ጥምቀት ያድነናል ከሚለው ጋር በጣም የሚገርም ምስጢር አለው በነገራችን ላይ እና ታቦት የተባለው በሙሉ በሐዲስ ኪዳን ምንድን ነው መብራራት ያለበት፣ እንዴት ነው የሚተረጎመው ብሎ እንደ ኮንቴክስቱ እያንዳንዱ ብንሄድ ኦልሬዲ የተፈጸመ ነው። ጥላው አካል ሆኖ ዳሰነዋል፣ አይተነዋል። እና ከዚያ ጋር ማየት ነው፣ እየገለበጡ ማየት ነው። አንዳንዴ ይሄ ከሆነ የለም ከተባለ ኦኬ ባይኖርስ የሚያጎልብን ነገር አለ? በፍጹም። አሁን ራሱ እኔ ቤተክርስቲያን የአዲስ ኪዳን ታቦት ነው እንጂ ያለው የምሰዋው በኦሪቱ በቃል ኪዳን ታቦት አይደለም። ነገር ግን ይሄ ማለት ንዋየ ቅድሳቱን ቤተክርስቲያን በብሉይ ኪዳን የነበሩትን ቅዱሳት እንትኖችን እንደገና በቅባ ሜሮን ትቀድሳለች፣ ታከብራለች። በዚህ አይነት መንገድ ንዋየ ቅድሳት ትላቸዋለች። የተቀደሰ ዕቃ ማለት እኮ ነው። ግን አሁን ለምሳሌ ሌቦች ዘርፈው ወሰዱት ቅርሳችንና ንዋየ ቅድሳታችን ሲባል ሰምታችኋል አይደል? የአዲስ ኪዳኑም እኮ ታቦት እኮ ቅርስ ተብሎ ሊጠራ ይችላል። አሁን የጥንቱ በጣም ጥንታውያን የሆኑ ታቦቶች፣ የታቦት አቀራረጾች እነዚህ አሁን ቅርስ ሊባሉ ይችላሉ። ሰርቀዋቸው እንግሊዞቹ ሌሎቹ እኮ ወሰዱ ቅርሳችንን ሰረቁ ስንል እዚያ ውስጥ እኮ አብረው ታቦታችንን ተገኝቷል። ቅርስ ስለተባለ የከበረ ዕቃ ማለት ነው። በነገራችን ላይ ቅርስ ማለት ታሪካዊ፣ በቀላሉ የማይገኝ የጥንት የቆየ ውድ ዕቃ ማለት ነው ቅርስ ማለት። ታዲያ ታቦተ ጽዮን ውድ ነው፣ በጣም የተወደደ ነው፣ ዓለም የሚተራመስበት ነው እና አያሳንሰውም ለማለት ነው። እውነት ለመናገር አያሳንሰውም። ያንን በማለታችን አያሳንሰውም። ደግሞ በእያንዳንዱ ቤተክርስቲያን ያለው ታቦት ደግሞ የኦሪቱ ስላልሆነ ደግሞ ዝቅ የሚያደርገን ሳይሆን የበለጠ ሕያው መስዋዕት የሚሰዋበት ነው እና በዚያ መንገድ እንድትረዳው ብዬ ነው። ቴንኪው ዘማርያም። እሺ እግዚአብሔር ያክብርልን። እንኳን ደህና መጡ መምህር ኤፍሬም። ጤና ይስጥልን። ሊቃውንቱ ደህና ናችሁ ወይ? መላከ ገነት ይፍቱ የማይሰራ ኃጢአት ሊቃውንተ ቤተክርስቲያን ሁላችሁን ሰላም ብያለሁ። ምዕመናን ላይም ታችም ያላችሁ ሰላም ብያለሁ። ቅርሳ ቅርስ ላይ ናችሁ መሰለኝ ዛሬ። ምን ይዛችሁ ቆያችሁ? አሁን ነው የመጣው። እኔም ቤት ከፍቼ ነበር አልሰማሁም በሚገባ። አዎ ዛሬ
እያስተማሩ ነው። እግዚአብሔር ይስጥልን። እንግዲህ ያው ብዙዎችን ካላዳመጡ ቆይተዋል። ዲያቆን ዘማርያምና ወንድማችን ታላቁ ሼህ ጅብሪል በሚገባ ሲያስተምሩ ነው የቆዩት በዚህ በታቦት ጉዳይ ላይ እና እንደዚያ ነው። እንኳን ደህና መጡ። ቃለ ሕይወት ያሰማልን። እዚህ ያላስተማሩት ትምህርት እንኳን ደህና ቆያችሁ። አብሮ ያሰማን። አሁን ከደረስኩበት ላይ አንድ ነገር ብቻ ልናገር፣ የሰማሁትን ማለት ነው። ሰፊ ማብራሪያ እንደሰጣችሁበት ባለሙሉ ተስፋ ነኝ። ዳሩ ግን ምናልባት አልተነሳ ከሆነ መስዋዕተ ኦሪትና መስዋዕተ ሐዲስ አንድነቱና ልዩነቱ የተገለጸ ነው። ዕለት ዕለት የሚነገር ነው። መስዋዕተ ኦሪት ጊዜያዊ ድህነት የሚሰጥ ነው። ካህኑም ጊዜያዊ ነው፣ ሞት የሚገድበው ነው። መስዋዕቱም ጊዜያዊ ነው፣ የበግ የእንስሳ ነው። አገልግሎቱም ጊዜያዊ ድህነት ነው። እንዲያም ስለሆነ ኃላፊ ነው ማለት ነው። በዚያ በሚያልፈው የሚያልፍ ጊዜያዊ የሕግ ስርዓት ተሰጧቸው ነበረ። ያ ቅርስ ዛሬ ቢገኝ ስሙ ምን ተብሎ ይጠራ የሚል ጥያቄ ነውና ንዋየ ቅድሳት ተብሎ ቢጠራ የተቀደሰ የተለየ ገንዘብ ማለት ነው። በአማርኛ ሲተረጎም የተቀደሰ የተባለ መስዋዕተ እግዚአብሔር ሲሰዋበት ስለነበረ እግዚአብሔር በልዩነት ሲገለጽበት የነበረ ሕገ ኦሪት ያለበት ማለት ነው፣ የነበረበት ማለት ነው። የሚያውክ አይደለም። በዋናነት ግን በዘመነ ሐዲስ የማያልፈው መስዋዕት ሊቀ ካህኑ ዘላለማዊ ስለሆነ መስዋዕቱ ዘላለማዊ ነው። ወይም ዘላለማዊ መስዋዕት ስላለ ሊቀ ካህኑም ዘላለማዊ ነው፣ እርሱም ኢየሱስ ክርስቶስ ነውና የሐዲስ ኪዳንና የብሉይ ኪዳን ታቦት የሚለው ርዕስ ሆኖ ራሱን ችሎ አልተነሳ ከሆነ እንዲነሳ እንፈልጋለንና በተለይ ሰሞኑን የመምህርነት ቅጽል ስም ያላቸው ስመ ግብራቸው ግን ከዚያ የራቀባቸው አንዳንድ ሰዎችን ሰምተናልና ምንን መሰረት አድርገው እንዳነሱት ባላውቅም በዋናነት በርካታ በሚዲያ የሚታወቁ ሰዎች ስለሆኑ በርካታ ሰው እየተሰናከለበት ያለ ሐሳብ ስለሆነ በሚገባ ማንሳትና ዛሬ ላይ ብነ ምስዋዕ ያለው ሐዋርያው መስዋዕት አለን ያልነው ያ የምንሰዋበት መሰዊያው ምንድን ነው? እሱ የኦሪቱ ዛሬ ላይ ቢገኝ ምናልባት እንደተባለው ታትሞ ለመንበርነት የሚያገለግል ጠንካራ ከሆነ እንደዚያ ሊያገለግል ይችላል። ያሆነ ማለት ግን የኦሪቱን አመጠን ከዚህ ተጠቀምን ማለት አይደለም። ከዚያ እስከዚህ የሚደርስ ብረትም ስለሌለ እንተወውና ካለ በቅርስነት ነው የሚቀመጠው። ቅዱስ የሚለው ግን ልዩ መባሉ ነውር የሚያመጣ ቃል አይደለም የሚል ሐሳብ ለመጨመር ነው። ሰብሰብ ብላችሁ ስላገኘኋችሁ ደስ ብሎኛል። ባልኖርም በሚገባ ጥሩ ትምህርት እንዳስተማራችሁ ስለማምን ቃለ ሕይወት ያሰማልን እያለሁላችሁ። ዲያቆን ዘማርያም ቤትዎት መክፈት ካቆሙ ረጅም ሰዓትዎት ነው። ስለከፈቱ ስለመጡ ደስ ብሎኛል። ስለተገናኘንም እንዲሁ ቸሩ ያክብርልኝ። አሜን አሜን። እግዚአብሔር ያክብርልን። ምናልባት ወደ ታላቁ ከመሄዴ በፊት ቢኒ አሁን በተሰጠው ላይ ግልጽ ያለው ነገር ካለ ጨምርና ከዛ ታላቁ ይቀጥላል። አይ በአስተምሮ ጉዳይ ላይ ችግር የለም። ግን ያው የመጨረሻ አስተያየቴን መስጠት የምፈልገው እዚህ ውስጥ ያለን ክርስቲያኖች በተቻለ መጠን ከንስሐ አባቶቻችን ጋር በጣም ያለንን ቅርርቦሽ ብናጠናክር እለት እለት ያው አይሞላም፣ ግን በሳምንት አንዴ እንኳን ንስሐ አባቶቻችንን እያገኘን ትምህርቶችን እንድንማር በሰንበት ትምህርት ቤት ውስጥ ታቅፈን ትምህርቶችን እንድንማር በቃ ህይወታችንን የምናድንበትን መንገዶችን ሁሉ ብንፈጥር ጥሩ ነው ባይ ነኝ። ሌላው ደግሞ እዚህ ውስጥም ያላችሁ ደጋጋ አባቶቻችን ከኛ በላይ የሆኑ አባቶቻችንን ምን መደረግ አለበት የሚለውን የሆነ ዳይሬክሽን ቢያዝ በቤተ ክህነቱም በቤተ ክርስቲያኒቱም እጅግ በጣም አሪፍ ነው። ምክንያቱም ማንም ሰው እየተነሳ በቤተ ክርስቲያን ስም የሚናገርበት መሆን የለበትም። ያ መድረክ ብዙ ቅዱሳን መስዋዕትነትን የተቀበሉበት መድረክ ነው፣ አውደ ምሕረቱ ማለት ነው እና በዛች በተቀደሰች አውደ ምሕረት ላይ ሆኖ አንድ ሰው አሁን
በቤተክርስቲያን ውስጥ የተነገረ ነገር በቪዲዮ ተቀርጾ በማህበራዊ ሚዲያዎች ተሰራጨ። እዛ ውስጥ እኮ ያሉ ሰዎች ቢያንስ 1000 ወይ 100 ሊሆን ይችላል የሰሙት። ግን ወደ ሚዲያ ሲመጣ ግን በሚሊዮኖች የሚሆኑ ተሰነካክለውበታል። እኔ በነገራችን ላይ አንድ ትምህርት ለመስጠት ከዚህ በፊት ከኛ ቤት የወጣው በጋሻው ስለ ታቦት ጥንብርኩስ አውጥቶ ሰበከ። መተኛት አልቻልኩም። የሚገርማችሁ ነገር ማለት ነው በቃ ጥርጣሬ ነው የመጣብኝ። ከዛን ጓደኞቼን አማከርኩኝ፣ አባቶች ጋር ወሰዱኝ። እጅግ በጣም በወቅቱ የነበሩት አባቶችም ደጋጎች ናቸው። በደንብ አድርገው አስተማሩኝ፣ መለሱኝ። ዛሬ ወጥቼ ነበር ወይም ገደል ውስጥ ገብቼ ነበር እና ልክ እንደነዚህ አይነት ነገሮች ስለሚመጡ ሁላችንም በእናንተ ልክ ዲያቆን ወይም ቀሲስ ወይም ደግሞ ሊቀ ሊቃውንት ወይ እንደዚህ አይነት አይደለንም። ምዕመናኖችን በደንብ አድርጋችሁ መያዝ መጠበቅ ያስፈልጋልና እዚህ ጋር ትኩረት ተደርጎ ቢሰራ የሚል ነገሮች አሉ። ምዕመኑም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪየንታል አብያተ ክርስቲያኖችን ማወቅ አለበት፣ የራሱ ነው። እኔ አሁን ለሕክምና ህንድ ሄጄ ነበር። ህንድ ከመሄዳችን ህንድ ውስጥ የኢትዮጵያ ቤተክርስቲያን አልተገኘም። ማርያም ቤተክርስቲያን እንሂድ ስንል አብሮኝ ሄዱት ፈሩ። በቃ እንግዲህ እዛው ባለህበት አቡነ ሐራ ድንግል ጠብቁኝ ብለን ገባን ወደ ሕክምናው ማለት ነው። እና እዛ ያለችው የእመቤታችን ቤተክርስቲያን እኮ ብንሳለማት ትሰማናለች። ኦርቶዶክስ የህንድ ኦርቶዶክስ ቤተክርስቲያን ስለሆነች ማለት ነው። እና ምንድን ነው እዚህ ጋር በስነ ስርዓት አባቶቻችን በዲያቆናትም የቀረባችሁ ስለሆናችሁ እዛው ቢስተካከል ባይነኝ። አመሰግናለሁ። በአስተምሮ ጉዳይ ላይ የዛሬ 10 ዓመት በፊት ተመልሶልኛል። ይሄ የሐዲስ ኪዳኑ እና የብሉይ ኪዳኑ ታቦት ማለት ነው። እግዚአብሔር ያክብርልን። እሺ እግዚአብሔር ይስጥልን። ታላቁ እሺ ቀጥል። ሚዩት ነህ። እኔ እንኳን ያው ዋናውን ማጠቃለያዬን እስጥ ብዬ ነው። በጣም ብዙ ሰዓት ቁጭ አልኩኝ መሰለኝና ጨርሼ ለወጣ ነው። እኔ ራሴን ሁሉ እያመመኝ ነው። ስለዛ አሁን ሰላም እንዴት ናቸው? ይቅርታ ከማጠቃለሉ በፊት ዲያቆን ዘማርያም እንደምን አሉ? ቀስ ይፍቱን ይባርኩን። ሁላችሁንም ሰላም ብያለሁ። ሊቃውንት ቅድም ዲያቆን ታላቁ ባነሱት ሀሳብ ላይ የአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 19 እስከ 22 ባለው ሀሳብ ውስጥ ስለ እንትን ያነሳል እና ስለ ስርዓት ማለት ነው። እና ያ ክፍል ስለ ስጋና ደሙ ብቻ ነው ወይስ ስለ ተዘክሮተ ሰንበት ወይም ደግሞ ሰንበትን ሰብሰብ ብሎ እያከበሩ የጌታን መምጣት መጠባበቅ ስላለው ስርዓት ወይም ደግሞ እኛ ሰንበቴ ስለምንለው ነገር ያነሳል ወይስ ስለ ስጋና ደሙ ብቻ ነው? አያነሳም። ስጋው ደሙ ብቻ ነው። ሌላ ምንም እንትን የለውም። ሌላ ትርጉም የለውም። አንድም ታትርጉም ሰንበቴ ሲጀመር እኮ እንደው አይደለም በሌሎች አብያተ ክርስቲያናት ሊታወቅ ቀርቶ በእኛ ራሱ የተጀመረ እኮ ቅርብ ሰዓት ነው። ቤተ ክህነት መዋቅር ሲጀምር ላይክ በደርግ ምናምን እኮ ነው። ይሄ የሰበካ ጉባኤ ምናምን አይነት መዋቅሮች ሲዘረጉ ነው እኮ የመጣው። ያ ክፍል ቅድምም አሳይቼዋለሁ፣ ደግሜ ላሳይ ይመስለኛል። አሁንም አንድምታው ላይ አይቼዋለሁ እና ሰንበት ተዘክሮተ ሰንበት ስርዓትን ሰርቶላቸው ሂዷል ይላል አንድምታ ትርጓሜው ላይ። ሰንበቴን አይደለማ እንደዛ የሚለው። እሺ ቀጥል፣ ጨርስ። ሰንበቴ 100 ዓመት እንኳን የሞላውም ታሪኩ። አቡነ ቴዎፍሎስ ደርግ የገደላቸው ጳጳስ ማለት ነው። እሳቸው ይሄ ቤተ ክህነት የሚባለውን ይሄ በሰበካ ጉባኤ ማደራጀት ከአጥቢያ ጀምሮ እስከ ጠቅላይ ቤተ ክህነት ያለውን ነገር እየዘረጉ በጣም ቅዱስ ሰማዕት አባታችን ናቸው። እሳቸው ሲዘረጉት አብሮ የመጣ ነገር ነው እንጂ አይደለም በሐዋርያት ሊታወቅ የኔ የቅድመ አያት እንኳን ሰንበቴ አይጠጣም ነበር። እንደዚህ አይነት ሀሳብ ታውት። ቁም ነገሩ ግን ያለው እዚህ ጋር ምንድነው? አንደኛ ቆሮንቶስ ምዕራፍ 10 እና ሁለተኛ ቆሮንቶስ ላይም ተመሳሳይ ሀሳብ ያነሳል። በነገራችን ላይ ተመልከቱ ምን ብሎ እንደሚጀምር ማለት ነው።
ወንድሞች ወይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ኦኬ እሺ። ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ አለ። አሁን ይሄ ተጠመቁ የሚለው መሻገራቸውን ባህሩን ሙሴ ከፍሎላቸው በእግዚአብሔር ኃይል ማለፋቸውን መጠመቅ ብሎ ነው የሚያስቀምጠው። ያው ማዕዶት መሻገር በሚለው እንይዘዋለን። አሁን ልብ ብለህ ተመልከት። ሁሉም ያን መንፈሳዊ መብል በሉ። ቆይ አንዴ ካሜራውን ልጠጋው። I think it's not clear። እሺ ሁሉም ያን መንፈሳዊ መብል እሺ በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። አሁን መንፈሳዊ መብልና መንፈሳዊ መጠጥ የሚባለው በነገራችን ላይ እስራኤላውያን በበረሃ የበሉት ምግብ ነው። በአቅሙ ያ መንፈሳዊ መብልና መጠጥ ተብሏል። ይሄም ሰንበቴ ነው የሚል ሳቤ መቼስ የለም አይደለ? ስለዚህ ከመጀመሪያው ጀምሮ የሚያሳየው የቅዱስ ቁርባንን ምሳሌ በብሉይ ኪዳን ነው ፎርሻዶው እያደረገ ነው የመጣው። ከዛ ልብ በል ቁጥር 4 ላይ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና አለ። ይከተላቸው ከነበረው መንፈሳዊ አለት፣ ያም ማለት ክርስቶስ ነበር አለ። ያም ማለት ክርስቶስ ነበር፣ ውሃ የሚጠጡበት አለት ማለት ነው። ስለዚህ አሁን ልብ ብለህ እንድትሰማ የምፈልገው ነገር ምንድነው? ፎርሻዶ አድርጎ የሚጀምረው ከመጀመሪያው ጀምሮ የሚናገረው ስለ ቅዱስ ቁርባኑ ነው። እንዲህ እያለ ሌላውን ነገር እየዘረዘረ ከመጣ በኋላ ልባሞች እንደመሆናችሁ እላለሁ አለ፣ በምለው ነገር እናንተ ፍረዱ። ከዛ ቀጠለ፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኮይኖኒያ ወይም ህብረት ያለው አይደለምን አለ። ህብረት ኮይኖኒያ ነው። ቅድም ማሳይቻለሁ ትርጓሜውን፣ አሁንም ደግሜ ላሳያችሁ። ይሄን ቃል ነው የሚጠቀመው። ይሄው ቃሉ ኮይኖኒያ አይ ቲንክ በጣም ፕሪቲ ክሊር በደንብ ይታያል። ፌሎሺፕ፣ ሼሪንግ፣ ኮንትሪቢሽን፣ ፓርቲሲፔሽን ማለት ነው። ህብረት፣ አንድነት፣ ሱታፌ ማለት ነው ቃሉ በቀጥታ ህብረት ሲል ማለት ነው። ለዚህ ይሄ ጽዋ ከክርስቶስ ደም ጋር አንድነት አለው እያለ ነው። ከምኑ? ከደሙ ጋር አንድነት አለው እንጂ የደሙ መታሰቢያ ነው እያለ አይደለም። የሰንበቴ ጠላ ደም ነው እንዴ? የሰንበቴ ውሃ whatever they are drinking ከክርስቶስ ደም ጋር ህብረት አለው የለውም። ኮይኖኒያ ቀጥታ ፓርቲሲፔሽን ማለት ነው። ህብረት፣ አንድነት፣ ሱታፌ ማለት ነው። ከዛ ቀጠለ፣ የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። አሁንም ደግሞ ስጋውን አስቀመጠ። ምናልባት ሰው ይሄ ግሪኩን ላይ ይረዳው ይችላል፣ እንተዋዋለን። ቀጥሎ ያለው ግን በማያወላዳ መልኩ ስለ ስጋው እንደሆነ ስለ ስጋው ደግሞ እንደሆነ ያስረዳል። አንድ እንጀራ ስለሆነ አለ፣ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና አለ። በሰንበቴ ዝክር አንድ የሚሆን አለ እንዴ? በሰንበቴ ዝክር የመንፈስ አንድነት ይገኛል? የሰንበቴ ዝክር 30 እና 40 አይደለም እንዴ? አንድ እንጀራ ይባላል። የዝክር ምግብ ምዕመናንን አስተባብሮ በአንድ ራስ በክርስቶስ ስር ሊሰበስባቸው ይችላል። ቅዱስ እንጀራ የሚባለው የሰንበቴ ወይስ የቤተ ክርስቲያን መስዋዕት? ሰው ሌላውን ነገር እንኳን ባይመለከት ቁጥር 17ን ተመልክቶ ቀጥታ ስለማን እንደሆነ ማወቅና መረዳት ይችላል። ከዚህ ቀጥሎ ቅድም የዮሐንስ አፈወርቅን ትርጓሜዎች በሙሉ አሳይቻለሁ። ቅዱስ ዮሐንስ አፈወርቅ እንዴት እንደተረጎመው፣ ቅዱስ ቄርሎስ እንዴት እንደተረጎመው አሳይቻለሁ። ስለዛ የሰንበቴ የሚለው ብሎ የሰንበቴ ወሬ ነው እንጂ ስጋው እያወራ ክፍሉ እያወራ ያለው ስለ ስጋው ደግሞ ኦኬ ጥሩ። እሺ እኔ ስፔሲፊካሊ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ሐሳብ ስለሆነ ያነሳሁት እንጂ ያሉት አሁን ምንድነው ብቻ እንዳይል ነው። ስለ ስጋና ደሙም ያብራራል። አሁን ለምሳሌ አንድምታውን ብናነበው ምን ይላል? ቀዳሜ ኩሉ ትትጋዙ ቤተክርስቲያን ወተላከው ሰማይ ኩልና ሲተረጎመው ይላል ከዚህም ከቤተ ጣዖት ገብቶ ጣዖቱን ሰብሮ ቤተ ጣዖቱን በለመዱት ተስካረ ሰንበቱን አውጡበት። ስትበሉትም ወንድሞቻችሁን ጠብቃችሁ ነዳያንን ይዛችሁ
ሳትሳሱ ብሉት ብሏቸው ሄደዋል። ከሄደም በኋላ ወንድሞቻቸውን ትተው ነዳያንን በአጠገብ አኑረው እየሳሱ የሚበሉ ሆነዋል። ለዚህም ያመጣል ብሎ እንትን ይለዋል እና ከዛም በመነሳት ነው። ሁለተኛ ነገር ምዕራፍ 11 ከቁጥር 18 አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 18 ወንድማችን አይ ቲንክ ማን ነበረ ስም በሌላ አካውንት መጣ ስም ጠፋ። ደህና ነህ ወልዳወሪያ? ይኸውልህ አሁን ታላቁ ያብራራልህ 10 ነው። አንደኛ ቆሮንቶስ ምዕራፍ 10 ነው። ይሄ ደግሞ ቃል በቃል በሚባል ደረጃ የዮሐንስ ወንጌል ምዕራፍ 6 ነው። ጌታ ራሱ ምን ብሏል? አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ነገር ግን ከዚህ በልቶ እንዳይሞት ሕያው እንዲሆን ከሰማይ የወረድኩ እንጀራ እኔ ነኝ ብሎ መናውን ከመና ጋር፣ ምክንያቱም የብሉይ ኪዳኑ ለእስራኤላውያን የወረደው መና ከነዓን መግቢያ ሆኗቸዋል። ያንን በልተው በኃይለ መንፈስ ቅዱስ 40ውን ዘመን በሙሉ ተጉዘው ከነዓን አስገብቷቸዋል። ያ መና ምድራዊቷ ከነዓን ለዚያ ምሳሌ ነው። አንደኛ ጥምቀት ይናገራል እዚህ ጋር። ይሄ ሙሴ አጥምቆም በባህር ወበል እንትን የሚለውን በብሉይ ኪዳን ከጥምቀት አንደኛው ምሳሌያዊ ጥምቀት አንዱ ይሄኛው ነው። በነገራችን ላይ ጥምቀትን ከጥምቀት ጋር ያመጣና ቁርባንን ደግሞ ከቁርባን ጋር ያገናኛል። በሉ አለ መሻገራቸውን ተናገረ። ባህረ ኤርትራን መሻገራቸውን፣ እንደገና መናውን በልተው ደግሞ ከነዓን መግባታቸውን ተናገረ። አይ እነሱ ምድራዊቷ ከነዓን ነው የገቡት፣ ግን ከመግባታቸው በፊት ኃጢአት ሰርተው በልተው የሞቱ አሉ። ምድራዊ መና ነው የሞቱ አሉ፣ ያልገቡ አሉ። ይሄኛው ግን በልተውት ለዘላለም ሕያው የሚሆኑበት መና እኔ ነኝ፣ እኔን ብሉኝ እኔ ያለ። ስለዚህ ያኛውን ከዚህኛው ጋር ስናነጻጽረው በትክክል አብሮ የሚሄደው አንደኛ ቆሮንቶስ ምዕራፍ 10 እና ዮሐንስ ወንጌል ምዕራፍ 6 ነው ለማለት ነው። እግዚአብሔር ይስጥልኝ። ለሚጠፋ መብላት ትስሩ ከሚለው ጋር ማለት ነው። ልክ ነው ቀሲስ፣ ልክ ነው። አይ ልክ ነው። በእሱ በዛኛው በምዕራፍ 10 ትርጉም ልክ ነው። እኔ ምዕራፍ 11 ላይ ያለውን ሀሳብ እና ተዘክሮ ሰንበትን ከሚለው አንጻር እስኪ ጠግቡ ድረስ የሚበላ ስላልሆነ ስጋና ደሙ ድሆችም ደግሞ የሚራቡበት ነገር ስላልሆነ እያነሳ ያለው አውዱን ከሚል አንጻር ነው። ለሌላ ቀን መቆየት ይችላል። አይ ቲንክ ብዙ ስለቆየን። እሺ፣ አይ ነገ ሙሉን ምዕራፍ 11 ሙሉ ማየት እንችላለን። ወንድማችን ስለምን እንደሚተነትን እዛ ላይ ያብራራዋል። በተለይ አንድምታውን በደንብ እስከ መጨረሻው አይተው ከሆነ ስለምን እንደሚገልጽ እዛ ጋር አለ። ይህንን አስፈላጊ ከሆነ ነገ ምዕራፍ 10 ሙሉ ምዕራፍ 11 ሙሉንም ማየት እንችላለን። ምንም ችግር የለም። በቃ ያቆያል ከሚንዛዛበት ነገ ግን እንዳስቀር አንድምታው ሙሉ። በነገራችን ላይ ዘማርያም የአንደኛ ቆሮንቶስ ምዕራፍ 10 አንድምታችንም እንደዚህ ያለ የሚለው ስጋውና ደሙን ነው። አንድምታው ላይ እንደዚህ 11 ምስሉ ያነሳውንም ጭምር ለእሱ አይምሮ ነፃ እንዲሆን ብዬ ነው ቀሲስ። እሱም እንዲሆን ነገ በደንብ አድርገን እንሄድበታለን። ነገ 11ስ እንደዛ ያወራሉ ወይ ብሎ አንድ ሰው ያለ ምንም ችግር የለም።